ዛሬ የጸረ አብይ አገዛዝ የትብብር አውዶች የሚል ርዕስ ላይ እንነጋገራለን። በዚህ አብይ ርዕስ ስር ሶስት ዋና ዋና ሐሳቦችን አንስተን እንወያይበታለን። አንደኛው የጸረ አብይ አገዛዝ ትብብር ለምን አስፈለገ የሚል ሐሳብ እንደ መግቢያ አንስተን እንነጋገራለን። ከዛ በመቀጠል የትጥቅ ትግል አገራዊ ትብብር ተግዳሮቶች እና እንዴት መቋቋም እንደሚቻል አንዳንድ ሐሳቦችን እናነሳለን። ሶስተኛው እና የመጨረሻው የሚሆነው የጸረ አብይ አገዛዝ ትብብር አገራዊና ቀጠናዊ ጥቅሞች የሚል ሐሳብ አንስተን እንነጋገራለን። በዚህ ጉዳይ ላይ ከኔ ጋር ለመመካከር የቀረበው ባልደረባዬ ዶክተር ጸጋይ አራርሳ ነው። ጸግሽ እንደምን ነህ? እንኳን ደህና ቆየኸኝ። ለምዶብኛል። አየህ፣ እንኳን ደህና ቆየኸኝ ይታና። መልካም። እንግዲህ ወደ ዋናው ርዕሳችን ሳንገባ እንደ መግቢያው እንደዚህ እንዲሆነን ባለፉት ሳምንታት በስፋት ሲያነጋግር የከረመ የአቶ ታዬ ደንደዓ ቃለ መጠይቅ ሰምታል ብዬ ተስፋ አደርጋለሁ። በአፋን ኦሮሞና በአማርኛ አድርገን በጣም በስፋት ሐሳብ ሲሰጥበት ነበረ። ተከታትለሃል? እንዴት አየኸው አንተስ? አዎ ተከታትያለሁ። በወቅቱ ከተለቀቀ ጊዜ ጀምሮ እኔም እግር በእግር እየተከተልኩ በራሴ ባሉኝ ፕላትፎርሞች በትዊተር እና ቴሌግራም ቻነል ሳሰራጭ ነበረ። ሁሉንም በጥሞና ለማዳመጥ ሞክሬያለሁ እና ታዬ አውቃለሁ፣ ያው ቀድሞ ሲቀረጽም ሊያስሩት ይችላሉ በዚህ ሰሞን ምናምን እያለን የሰማን ስለነበረ እሱም ራሱ ሲል ስለነበረ እና ከታሰርኩ ልቀቁት ስላለ የሚናገረው ኦልሞስት የመጨረሻው ቃል እንደሚሆን ከባድ እውነቶችን እንደሚናገር ገምት ነበረ እና የሰማሁትም ከዚህ የተለየ አይደለም። ታዬ ያው አንድ ነገር ላመነበት ነገር እስከ መጨረሻው ያለምንም ፍርሃት የሚገፋ ሰው እንደሆነ አይቻለሁ። የመውጣት የማምለጥ እድል እያለው እነሱም ውጣ እያሉት አይ ለልጆቼ ባርነትን ማወርስበትን ሀገር ትቼ አልወጣም፣ ከገደሉኝም እዚሁ ይግደሉኝ ብሎ እንደቆየም ሰምቻለሁኝ። ያንን አደንቃለሁ። ከዛ ባሻገር ግን ስለ አብይ መንግስት አሰራር የአብይ አገዛዝ የብልጽግና አወቃቀርና አሰራር የዕለት ተዕለት የአሰራር ዘይቤ ምን እንደሚመስል አስተሳሰቡ ማይንድሴቱ ምን እንደሚመስል ይሄንን ከውስጥ እይታው አንፃር ስላቀረበ አይ ቲንክ የብዙውን ሰው አመለካከት ቀይሯል ብዬ አስባለሁ። ለብዙ ሰዎች የአብይ አገዛዝ አስመሳይ መሆኑ ቢታወቅም በዚህ ደረጃ የዘቀጠ የማጭበርበር የሴራ እና የክህደት ቡድን መሆኑን ብዙ ሰው በወል የሚረዳ አይመስለኝም። ያንን ከውጭ ከጠላቶች ሳይሆን እዛው ውስጥ አብሮ ከኖረ ሰው ስራ ውስጥ ከነበረ ሰው መስማት አይ ቲንክ ጥሩ ነው። ለብዙ ሰው ብዙ ማነቃቃት ያደርጋል ብዬ አስባለሁኝ። እንዳሰብኩትም በጣም አሁን የፖለቲካ ውይይቱን በሙሉ ተቆጣጥሮታል። ኦልሞስት በሁሉም በሚባል ደረጃ በኢትዮጵያውያን ሚዲያዎች ላይ ስለሱ የማይነገር ነገር የለም። ስለሱ የማይናገር ሚዲያ አላየሁም እስካሁን ድረስ። in that sense conversationን ጀምሮታል ማለት ነው። የአብይ አገዛዝ ምን አይነት ነው? really ባህሪያዊ መገለጫዎቹ ምንድናቸው? ግቡ ምንድነው? የቆመለት ነገር ምንድነው ካለ በምን አይነት ስልት ክፋቱን ያስፋፋል የሚለውን ነገር በሰፊው ለህዝብ የሚገባ መንገድ መግለጥ ተችሏል። ለኔ አብዛኛዎቹ ነገሮች እነሱ የሚናገራቸው አንዳንዶቹ ኮንቨርሴሽኖች ጭምር እንግዳም አዲስም አይደሉም። ባለፉት 5 ዓመታት
ከመጀመሪያው ጀምሮ እነዚህ ነገሮች ስንናገር ስናጋለጥ ከውስጥ የሚደርሱን መረጃዎች ነበሩ። አንዳንዶቹ ኮንቨርሴሽኖች እንዴት አወቅ ምናምን እዛ ነበርኩ ወይ ምናምን እስከሚባል ድረስ ልክ የሴራ ትንተና እስኪመስላቸው ሰዎች፣ በሌላ በኩል ሰዎቹን ደግሞ ይሄን ሐሳብ የሚሰጡንን ሰዎች እንዳናጋልጥም ጭምር ስንዝም ምንጭ ሳንጠቅስ እንናገር ስለነበረ ብዙ ሰው ያልተቀበለው ነገር አሁን እውነት ሆኖ ስለወጣ እኔ እሱ ሲናገራቸው መቼ እንዴት እንደሆነ ምናምን እኔ የማላያቸውን በርቀት ምክንያት ያልታዘብኳቸውን ዲቴይሎች ከዛ ውስጥ አገኛለሁ እንጂ በዋናነት የመንግስቱ አቅጣጫ፣ ያስተዳደሩ ያገዛዙ አቅጣጫ፣ አመለካከት፣ አሰራር ዘይቤ፣ አካሄድ፣ የሴራ አካሄዱ፣ የግፍ አካሄዱ፣ የማጭበርበሩ ይሄ ሜጋሎሜኒያክ የሆነ አቲቲዩዱ እንደ ንጉስም እንደ አዳኝም እንደ ገዢም ራሱን የሚያየውን ነገር እነዚህን ከመጀመሪያው ከራሱ አነጋገር ከአደባባይ ብዙ ማየት ትችላለህ። ግን ከጓደኞቹ መንግስት ስልጣን ውስጥ ካሉ ከባልደረቦቹ ከሱ ጋር አብረው ከሰሩ ሰዎች የሱ አሁንም መንግስት ውስጥ ያሉ ሰዎች ከሱ መንግስት ጋር ብዙ የደህንነትና የኢንቴሊጀንስ ስራ ላይ የተሰማሩ ሰዎች፣ የፖለቲካ ውስጥ ያሉ ሰዎች በተለያየ መንገድ እነዚህን መረጃዎች ያቀብሉን ስለነበረ አዲስ ነገር አይደለም። አም ሹር ብዙ ሰው አሁን ታዬ የተናገረው እውነት ነው፣ ኮንፈርም እያደረገ ነው ያንን ሁሉ እና እሱ አይደለም። ይልቅ የደነቀኝ ነገር አብዛኛው ሰው ይሄንን አይረዳም ነበር እንዴ። በተለይ ደግሞ የዚህ አገዛዝ ዋና ደጋፊ የነበሩ ሰዎች፣ ዛሬ በሚዲያ የሚያራግቡት ሰዎች ይሄንን አይረዱም ነበር እንዴ? ይሄን ያህል ሩቅ ነበሩ ማለት ነው? በራሳቸው የኛ መንግስት ነው ብለው ከበው በሚያጨበጭቡለትና በሚያሽበሽቡለት ስርዓት ይሄን ያህል ተሸውደዋል ማለት ነው የሚል ትዝብት አለኝ። አንደኛው ይሄ ነው። ሁለተኛ የገረመኝ ነገር የብልጽግና ካድሬዎች ተከፋዮቹም ወዶ ገቦቹ በሙሉ በቃ በመጨረሻው ኃይላቸው ታዬን ላይ ለመዝመት ከዛም አልፎ ይሄንን ሚዲያ እናንተን ልታስገድሉት ብላችሁ ምናምን እስከማለት ድረስ ማለት ነው ነው እንደዚህ በሙሉ ኃይላቸው በቃ የመጨረሻ መናገር በሚችሉት አቅም በጣም ባለሙያ ተሳዳቢዎችን ሁሉ ፈልገው ፕሮፌሽናል ተሳዳቢ ሁሉ ረጋሚዎችን ፈልገው በሚዲያ ለቀው ታዬ ላይ ማዘመት መጀመራቸው በጣም ገርሞኛል። አንደኛ ነገር የተናገረው ነገር ውሸት እንዳልሆነ ያውቃሉ። ሁለተኛ ነገር የተናገረው ነገር ውሸት ነው፣ ትክክል አይደለም አላሉ። ሶስተኛ እሱ የሚለው ፐርስፔክቲቭም ከሆነ እንኳን ኦፒኒየን ከሆነ ያ ኦፒኒየን እሱ ሪበት አልተደረገም፣ አልተከራከሩትም። የሚሉት ነገር ምንድነው? ስም ማጥፋት፣ ማጠልሸት፣ መስደብ እና ያው የተለመደውን የብልግና ተግባር ሲያደርጉ ሰምቻለሁ። እሱ በጣም ገርሞኛል። እና እውነት ለመናገር ያ መሆኑ በአጠቃላይ በእነሱ ደጋፊዎች ሚዲያ አካባቢ የሚወራው ያ መሆኑ በእውነት ከነዚህ ስለነዚህ በኢትዮጵያ የፖለቲካ ውይይት ውስጥ ዲስኮርስ ውስጥ መግባት በጣም ክብረነክ የሆነ ነገር እንደሆነ ነው የሚያሳየው። አሁን የምንናገረውን ነገር በሙሉ ምን አይነት ትርጉምና ፐርስፔክቲቭ ሰጥተውት እንደሚያስቡት ከዛ ቀጥሎ የሚጀምሩት ነገር የተነገረውን ነገር ማድመጥና ሐሳቡን መፈተን፣ ሐሳቡ ላይ መከራከር ሳይሆን ለስድብ ሰራዊቱን በሙሉ ማሰማራት፣ ለስድብ እና ለማዋረድ ሰራዊቱን ለማሰማራት የሚወጣ መሆኑ እሱ በጣም በጣም ተስፋ ያስቆርጣል። ዲስኮርስ እንዳይኖር የሚያደርገው አንዱ ነገር ሐሳብ ስትወረውር ስድብ ነው የሚመለሰው። ከተሳዳቢ ጋር አትመላለስም። ይሄ ደግሞ በአብይ ራሱ ነው። አንድ ሐሳብ ስትወረውር እነሱ ሐሳብ የላቸውም ይላል እዛ ቁጭ ብሎ። እስቲ አንተ ሐሳብ ሲባል እስከዛሬ ድረስ አንድ ሐሳብ አይተናነቅ። አንድ የመንግስት የሚመስል ሐሳብ እስከዛሬ ድረስ የአብይ አህመድ መንግስት ያቀረበው ነገር የለም። አምታች የሆኑ ተግባራት አሉ፣ እንቅስቃሴዎች።
ምንም ኮሄረንስ የሌላቸው አንዱ ከሌላው ጋር የሚጣረስ ብዙ ውሸት ያለበት ንግግር አለ። ሐሳብ ግን እንዲያውም እኔ ታዬ ብዙ ክሬዲት ሰጠው የምለው እሱ እምነቱ ነው። እምነቱን እናከብርለታለን። ካሬጁን ነው የምናደንቀው። የታዬ መደመር ይጠቅማል ብሎ ማሰቡ መደመር የሚለው ሐሳብ አንደኛ ሐሳብ ነው ብሎ ማሰቡ ነው። የሚጠቅም ዲሞክራሲያዊ ሐሳብ ነው ብሎ ማሰቡ እሱን ኢንጌጅ ማድረግ አያስፈልግም አሁን ባለበት ሁኔታ እንጂ እሱ ይገርማል። የማይገባውን ክብር ሰጥቶታል ብዬ አምናለሁ። እንግዲህ መደመር በዛ ደረጃ ሐሳብም አይዲዮሎጂም ፖሊሲም ምንም ካልሆነ እንዴት እንደተጻፈ እነማን ኮንትሪቢዩት አድርገው እንደተጻፈ ምን እንደሆነ ጉዳዩ እያንዳንዱ ሰብጀክት ቶፒኮች ላይ ምን እንደሚል ምናምን ስለምናውቅ ከዚህ በፊት ስላወራን ምንም እዚህ ግባ የሚባል ነገር ያለው አይደለም። ግን በየስብሰባው በየፓርላማው በየአጋጣሚው አብይ አህመድ ሲተች ወይም ደግሞ ትችትን ለመመለስ ለትችት ምላሽ ለመስጠት ሲል የሚናገረው ነገር ተቃዋሚዎቼ ጥላቻ፣ ቅናት፣ መንደረኝነት እንጂ ሐሳብ የላቸውም ብሎ ነው የሚለው። በጽሁፍ አስቀምጠው ለዘመናት ትግል ያካሄዱ የፖለቲካ ድርጅቶችን ሐሳባቸውን ሽጠው ፓርላማ ገብተው ለዘመናት ከኢህአዴግ ጋር ሲሟገቱ የነበሩ ሰዎችን እነመረራን ሁሉ ማለት ነው። አሁን በቀደም ለታ ሐሳብ ስለሌላቸው ነው የመጡት ቢመጡም አይጠቅሙም የሚል ንግግር ሲናገር ይህ ሰውዬ ስለ ሐሳብ ምን የሚያውቀው ነገር አለ ብዬ ሁሌ እኔም ይመስለኝ ውስጡ ሐሳብ የለህም ስለሚለው ሌሎቹን ሐሳብ የላችሁም እያለ ይሳደባል። I think የራሱን ሙግት ነው የሚናገረው። so he's struggling with his own shadow እና የስድብ ተግባር ነው የሚያደርገው። ስለዚህ አብይን ራሱ የአገዛዙን በአጠቃላይ ለመተቸት ጽፋለህ የሚመለሰው ምላሽ ስድብ ትናገራለህ የሚመለሰው ማሲቭ በሆነ ኦልሞስት የመንግስት የፕሮፓጋንዳ ኢንፍራስትራክቸርን በሙሉ ሞቢላይዝ በማድረግ የስድብና የማዋረድ ስራ ነው የምታየው። ከዛም እንደዚህ አይነት ገበያ ውስጥ አልቆምም እና በዚህ አይነት ጣፍ መስገድ ራስና ለማክበር ስለሆነ እንተዋለን ማለት ነው። and then ዲስከሽኑ እዚሁ ጋር ይቆማል so ምን ሆኗል አሁን የኛ ማህበረሰብ የቅሌት ወሬ አድማቂ ሆነ። የአንድ ሰሞን ስካንዳል ሲወጣ በቃ እሱን ተቀባበላለ። ቲክቶክም ፌስቡክም ትዊተሩም ሁሉም ነገር ያወራል ማለት ከባድ ግፍም ሊሆን ይችላል። ሰው እንደዚህ ተካፈነ እንደዚህ ተደፈረች ምናምንም ሊሆን ይችላል። በጣም የሚያሳዝን ነገር ነው። ግን እንደ ስካንዳል ወሬ በጣም በፍጥነት ይዛወርና ኔክስት ቲንግ ምንም ከዛው ወደ ፖለቲካዊ ውይይት ወደ ፖለቲካዊ እርምጃ ትራንስሌት የሚደረግ ወደ ፖሊሲ ወደ ተግባር የሚሄድ ምንም ፍሬ ከዛ ላይ ሳይወር እንደዚሁ ተሰዳድበን ያበቃል። and I think ይሄ በጣም የሚያሳዝነው this is the greatest tragedy of the effects of the Abiy Ahmed rule for the last 5-6 years እና to be honest ለኔ አሁን የአገር it's beyond discussion። ለዛም ነው ከሚዲያ ምን ይጠቅማል ይለኛል ውስጥ ምን ጥቅም አለው ምናገር ምን ማን ይሰማል ለምን ብለ ማለት እንዴት ምን ኢንጌጅ ማድረግ አይፈልግም። ከጠላ ይሰደዋል ከወደደ የሁለት ላይክ ይሰጣል የሚዲያው አለቀ። and so ያ ነገር ነው ያየሁት በታየም ጉዳይ ላይ በስፋት ይሄ ሁሉ የስድብ ኢንዱስትሪ ይሄ ሁሉ የስድብ ሚዲያ ጋጋታ መውጣቱ እሱን ታዝቤያለሁኝ። ከዛ ውጪ ያው የተለመደው የሴራ ትንተና እንንትና ሊያስገድሉት ብለው ምናምን የሚል የነቀንን ያሉት ደግሞ እንደ ጠንቋይ አንዳንድ ወሬ የሚያወሩ አሉ።
አመሰግናለሁ ጸግሽ እንደው ስላልነበርክ ያንተን ሐሳብ ለመቀበል ብዬ ነው እንደ መግቢያ ወደ መጀመሪያው ሐሳባችን እንግባ የጸረ አብይ አገዛዝ ትብብር ለምን ያስፈልጋል በዚህ ሰዓት የሚል እንግዲህ በአገር ውስጥም ከአገር ውጪም የሚንቀሳቀሱ ካለ ተመዝግበው የሚንቀሳቀሱ የፖለቲካ ፓርቲዎች እና በትጥቅ ትግልም የሚታገሉ ታጋዮች አሉ በኦሮሚያ ውስጥ ኦኤልኤ አማራ ክልል ፋኖ የትግራይ ጉዳይ የምታውቀው ጉዳይ ነው እነኚህ አገሪቷ ውስጥ ያሉና በአገሪቷ ጉዳይ ላይ የሚታገሉ ታጋዮች በሁሉም ዘርፍ ማለት ነው ጸረ አብይ ቢያደርጉ ይጠቅማል ብለን የምናስብበት ዋና ምክንያቶች ምንድናቸው አሁን የየራሳቸውን ትግል ከማድረግ ጎን ለጎን ትብብር ቢኖር ጥሩ ነው የሚል ሐሳብ ጥቅሙ ምንድነው ብለን የምታስበው I think ጥቅሙ በዋናነት ሁለት ነው አንደኛ የጋራ ጠላት ስለሆነ ያለን ሁላችን በሰሜን በማዕከል በደቡብ በሁሉም የሀገሪቱ አቅጣጫ ያለን ህዝቦች እየታገለን ያለው አንድ ጠላት ስለሆነ ያለን ይሄ ምክንያት ነው መተባበር የሚያስፈልገው ለምንድን ነው አንድ አይነት ጠላት በአንድ አይነት መሳሪያ በአንድ አይነት ስልት ሁላችንንም እያጠቃ ስለሆነ and with በአንድ አይነት አላማና ግብ ላይ ተመርኩዞ ስለሆነ በእንደዚህ አይነት አካሄድ የሚሄድን ቡድን I think መታገል አምሮ መታገል የግል ብቻ ሳይሆን የጋራ ኃላፊነት ስለሆነ በጋራ መናበብ እንደው በጣም መተባበርና መተቃቀፍ ቢያቅት መናበብ ኮኦርዲኔት ማድረግ አክሽኖችን ድርጊቶችን ተግባሮችን አሰራሮችን የተቀናጁ እንዲሆኑ ማድረግ መናበብ ለምን እና ወዴት ግብ ይሄንን የምንወስደውን እርምጃ በሙሉ እንደምንወስድ ለመረዳት መሞከር ከሩቅም ቢሆን በተቃዋሚዎች መካከል አስፈላጊ ነው አንደኛው ይሄ ነው ሁለተኛ ጠላታቸው ሁለት አንስቻለሁ አንደኛ የጋራ ጠላት ስላላቸው ብያለሁ ሁለተኛ የእነሱ ራሳቸው ደግሞ ሁሉም የሚታገሉት በእኔ እምነት በዋናነት ለፍትህ ነው በዋናነት ለሰላም ለእፎይታ በዋናነት ከአፈና ከግፍ ክምር ወታደራዊ አስተዳደራዊም ኢኮኖሚያዊም የሆኑ በደሎችን ከራስ ላይ ለመቅረፍ ነው በዋናነት ሄዶ ግን አሁን አንገብጋቢው ጥያቄ ሁሉም በጦርና በጉልበት ብቻ ህዝቦች ላይ የህዝቦች ጉሮሮ ላይ የቆመ መንግስት ስለሆነ በጉልበት ብቻ የሚያምን መንግስት ስለሆነ ሁሉም ጋር ያለው ችግር የሰላም ማጣት ነው የመጀመሪያው የህልውና ነው ኤግዚስተንስ the right to existence ችግር ነው ሁለተኛ የሰላም ማጣት ነው እኔ የእፎይታ በነገራችን ላይ የሰላም መብት ገመንግስታዊ መብት ነው በኢትዮጵያ ገመንግስት ውስጥ አንቀጽ 45 46 45 44 45 የሰላም መብት ገመንግስታዊ መብት በሰላም የመኖር መብት the right to peace እንደ ብዙ ሰዎች የኢትዮጵያ ገመንግስት የሚሳደቡ ሰዎች I think ሶስተኛ ትውልድ መብቶችን ያቀፈ ገመንግስት ነው ብዙ ሀገሮች ገመንግስታት እንደዚህ አይነት ነገር የላቸው in fact the right to peace በሰላም የመኖር መብት የሚለው በዓለም አቀፍ ሰነዶች ውስጥ እንጂ በገመንግስቶች ውስጥ አይታወቅም እና በአብዛኛው ይሄ ኒውክሊየር ፕሮሊፌሬሽን እንዳይኖር weapons of mass destructions እንዳይኖሩ ኒውክሊየር ኬሚካል እና ባዮሎጂካል ዌፐንስ እንዳይኖሩ የመሳሪያ ሽቅድምድም እንዳይኖር ግጭቶች በጉልበት ለመፈታት እርምጃ እንዳይወሰድ ጦርነትን ለማስቀረት እንደዛ ለማድረግ
የሚደነግግ መብት ስለሆነ ያ ትልቅ መብት ነው። ዓለም አቀፋዊ እውቅና ያለው መብት ነው። ኢትዮጵያ ደግሞ ህገ መንግስታዊ እውቅና ያለው መብት ነው። ልክ ለሌሎቹ መብቶች እንደምንታገለው የራስን እድል በራስ ለመወሰን እንደምንታገለው እንደዚሁ ለሰላም መብታችንን መታገል ይገባናል። ይሄ ጦረኛ መንግስት ነው ብለን እናምናለን። ፋሺስት መንግስት ነው ይሄ። አገዛዙ በጉልበት ሁሉንም ሰው የማንበርከክ ሰብሮ የመግዛት ዓላማ ያለው መንግስት ስለሆነ ይሄንን ለሰላም ሲባል ተባብረን መታገል አለብን ብዬ አምናለሁ። እና ሰው የምንታገለው አንደኛ የጋራ ጠላት ስላለን በተመሳሳይ ስልት፣ በተመሳሳይ ግብ፣ በተመሳሳይ መሳሪያ፣ በተመሳሳይ ስትራቴጂ የሚያጠቃን ህዝቦች ስለሆነ፣ ሁለተኛ የጋራ በደል፣ ተመሳሳይ ስቃይ ስላለብን፣ ሶስተኛ የምንታገለው በአንገብጋቢ ሁኔታ የምንታገለው ለሰላም ስለሆነ ይሄ ደግሞ የጦረኛ መንግስት ስለሆነ ሰላም ለማግኘት ስንል ሁላችንም የምንታገል ሰዎች የውስጥም የውጭም ሰላም ለማግኘት ስንል ይሄን ጦረኛ መንግስት ማንሳት መጣል ስላለብን፣ አራተኛ ይሄ መንግስት ከተባለ ይሄ አገዛዝ ስልጣንን ያማከለ ከሁሉም እጅ ከሁሉም ብሔሮች ለምልክት ያህል እንኳን የነበረችውን ህገ መንግስታዊ ስልጣን ከሁሉም ክልሎች ሰብስቦ ያማከለ ስለሆነ የአንዱ ቡድን ብቻ አይደለም መብት የለሽ ስልጣን የለሽ የሆነው። ኦኬ ሴንትራላይዝድ ስለሆነ ስልጣን ያለው አካል አንድ ቦታ ሁሉን ስልጣን በአንድ እጁ ያስገባ ከሆነ ያንን አንድ እጅ ተባብሮ መቁረጥ አስፈላጊ ነው የሚሆነው። ምክንያቱም እሱ ላይ ነው ፎከስ ማድረግ ያለብህ ማለት ነው። እንደ በፊቱ እንኳን ትንሽ በጎንዮሽ የሚነሳ አለመግባባት ይኖራል እንዳትል፣ ሁሉም ነገር እሱ እጅ ስላለ አለመግባባት ራሱ የሚፈበረከው በሱ ስለሆነ ጭምር። ስለዚህ ያንን የተማከለ የጦርነት፣ የግፍ፣ የፖለቲካ ጭቆና፣ የኢንቴሊጀንስ የደህንነት አፈና፣ ኦኬ የዘር ማጥፋት ጦርነት ወንጀል፣ እነዚህን ሁሉ አንድ ላይ አማክሎ የያዘውን እጅ መቁረጥ ያስፈልጋል። ስለዚህ ትብብር በተቃዋሚ ኃይሎች መካከል የግድ ያስፈልጋል። ምን አይነት ፎርም ይይዛል እንዳልኩ እኔ ስስ የሆነ መናበብ፣ የድርጊትና የአጀንዳዎች መቀናጀት፣ ኦኬ መናበብ፣ ማቀናጀት እና እርስ በርስ መገናዘብ፣ ሚውቹዋል ሬኮግኒሽን፣ እርስ በርስ መገናዘብ። የትጋ ስስብልቶቹ የትጋ ነው ያሉት፣ የትጋ እንውጋው። ለምሳሌ አሁን በዚች ሚዲያ ዙሪያ ያለን ሰዎችን በጣም አምርረው የሚናገሩት ምክንያት ለምንድን ነው? በተቻለ መጠን የተወሰነ አይነት አብሮነት በተቃዋሚዎች ዘንድ ሁሉ ይኑር ስለተባለ ነው። ለምንድን ነው ይሄ የሚያንገበግባቸው? ስስብልታቸው ነው። ተቃዋሚዎች ከተባበሩ እነሱ አበቃላቸው ማለት ነው። ምክንያቱም የሚኖሩት በግጭት ላይ፣ ግጭት በመፈብረክ ኦኬ ግጭት በማበራከት፣ ግጭት በማሻሻጥ በዚህ መንገድ እንደሚኖሩ ሰሞኑ የታየም ንግግር፣ ከዛ በፊት ለረጅም ጊዜ ሚልኬሳ፣ ከዛ በፊት የተለያዩ የደህንነት ሰዎች ከውትድርና ከፖሊስ የወጡ ሰዎች የሚናገሩት ሀቅ ነው። ስለዚህ የጎንዮሽ ግጭት እንዲኖር በማድረግ ስለሆነ እድሜውን ለማራዘም ሲሞክር የነበረው ያንን የጎንዮሽ ግጭት አንፈልግም የሚል ድምጽ አለ አይደለ? እንደው እሱም ለጊዜው ብናስታግስ እሱን ነገር የሚል ድምጽ ከዚህ አካባቢ ስለተሰማ ነው ይሄ ሁሉ ሽብር፣ ይሄ ሁሉ የሴራ ትንተና የመጣው ለማለት ነው። ትብብር አሁን የሚያስፈልገው የጋራ ጠላት አለን፣ በተመሳሳይ ብትር፣ በተመሳሳይ ዓላማና በተመሳሳይ ስልት የሚመታን ኃይል አለ። ያንን ኃይሉን በሙሉ ደግሞ አማክሎ የሚመታን ኃይል አለ። ኦኬ ይሄ ኃይል መመታት አለበት። ይሄንን ለማድረግ ብዙ ነገር አይጠይቅም። እንዳልኩ የጋራ መገናዘብ፣ ሚውቹዋል ሬኮግኒሽን፣ መናበብ እና የድርጊት ማጠናከር ማለት ኮኦርዲኔት ማድረግ፣ የተጠናቀረ፣ የተናበበ፣ የተቀናጀ አካሄድ ካደረግን
የተሻለ ግብ የሱን ስስብልት የኛን ስስብልት እየሸፈንን የሱን ችግሮቹን እያጎላን እንሄዳለን። ግጭት ከሌለ በህዝቦች መካከል፣ በህዝቦች ውስጥ፣ በፓርቲዎች ውስጥ፣ በፓርቲዎች መካከል፣ በሱ መንግስት ውስጥ እንኳን ግጭት ከሌለ መኖር አይችልም እሱ። ስለዚህ ሁሌ እንዳባላ ነው የሚኖር በራሱ በካቢኔ ውስጥ። ስለዚህ ያንን እድል ላለመስጠት ማለት ነው የግጭት መፈብረኪያ ተቋም ስለሆነ አገዛዙ ይሄንን ቋት መዝጋት አለብን በሚል አይ ቲንክ መተባበር አለባቸው ብዬ አስባለሁ። ለምንድን ነው የሚተባበሩት? አንደኛ ያው የሰላም ጥማት አለው ህዝቡ ሁሉ። አሁን የትም ቦታ ብትሄድ በአገሪቱ ውስጥ ላለፉት 6 ዓመታት የጠፋው ነገር ሰላም ነው። 6 ዓመት ሙሉ የትኛውም አካባቢ ብትሄድ ሰላም፣ ወጥቶ መግባት፣ የህይወት ደህንነት ዋስትና፣ የወል መብት ደግሞ በወል እንደ አንድ ቡድን የመኖር መብት the right to existence ሙሉ በሙሉ የተካደበት ጊዜ ነው። ስለዚህ ሰላም በጣም አስፈላጊ ስለሆነ በፖለቲካ ኃይሎች መካከልም በትጥቅ ትግል የሚታገሉትን መካከል ዋናና አንገብጋቢ ተቀዳሚ የመጀመሪያ ዓላማቸው የሰላም ጥያቄ ነው። ያለ መገደል የህይወት ዋስትና እንደ ወል እንደ ቡድን ደግሞ የመኖር የመኖር መብት ያስፈልጋል። ሁለተኛ የፍትህ ጥያቄ አለው። የሁሉ ህዝብ ወዶ አይደለም የሁሉ ህዝብ ተቃውሞ ውስጥና ጦርነት ውስጥ የገባው የፍትህ ጥያቄ አለው። ይሄ ጥያቄ የወታደራዊ ፍትህ ሊሆን ይችላል። ለምሳሌ በትግራይ እንዳለው ፖለቲካዊ ፍትህ በትግራይም በሌሎችም ክልሎች በኦሮሚያ፣ የኢኮኖሚ ፍትህ ማለት የሀብት ክፍፍል ችግር፣ የረሃብ የገንዘብ የመግዛት አቅም መዳከም፣ ኢንፍሌሽን መኖሩ፣ ብዙ የኢኮኖሚ ችግር መኖሩ፣ ይሄ ኢኮኖሚክ ቫዮለንስ ራሱ ብዙ የራሱ ጥያቄ አለው። አሁን ብዙ ጊዜ ወደ ሀገር ቤት ስንደውል የምሰማው ነገር እኔ ሰው እያንዳንዱን ቀን እንዴት መኖር እንደሚችል ግራ እየገባው ወደሚጮህበት ግራ ገብቶት የምናወራው ፖለቲካ ሁሉ ከሱ አቅም በላይ እስኪሆን ድረስ ዛሬን መኖር የማይችል አይነት ማለት ማወራው ስለ ሚድል ክላሱ ዩኒቨርሲቲ አስተማሪዎች እንደዚህ አይነቱን ነው። የመንግስት ሰራተኞች፣ የንግድ ባንክ ሰራተኞች እነዚህን ነው ለነሱ ኑሮ ከብዶ ይሄንን ለመስማት ራሱ ጊዜ የለም የሚባልበት ማለት ነው። ሱንቶ ስለ ሰላም ስናወራ በአዲስ አበባ ውስጥ ጀሞ አካባቢ የምትኖር ከሆነ ታክሲ ከ11 ሰዓት ከምሽቱ 11 ሰዓት 5 PM በኋላ ታክሲ ይዞ መሄድ ይቸግረናል ይላሉ። ለምን? ምኑን አምነ? ታክሲው ራሱ ምን አስበ ነው ግን ይልሃል። ከሀያት ወደ መገናኛ ለመምጣት ከብስራተ ወንጌል ወደ ጀሞ ለመሄድ ታክሲው ራሱ ማለት ነው ምን አስበ ነው ግን እዛ እንሂድ ምትለኝ በዚህ ሰዓት ይላል። ይሄን ያህል በአዲስ አበባ ከተማ ጀሞ እንግዲህ የአዲሱ ኮንዶሚኒየም ሰፈር ነው 2010 2011 አካባቢ የተሰራ የተከፈተ ማለት 15 ዓመት ምናምን ሆኖታል። ትልቅ ከተማ ነው ራሱን የቻለ ራሱ ጀሞ እና እንግዲህ ብስራተ ወንጌል ሩቅ አይደለም አዲስ አበባ ውስጥ ከኒሳ ትንሽ ወረድ ብለን ማለት ነው። ከዛ ወደ ጀሞ ለመሄድ ምን አስበ ነው ግን ምናምን ነው የሚለው በታክሲ ማለት ታክሲው ራሱ ይፈራል። ሰው ወጥ አይሄድም። ብዙ ሰው ጀሞ ምናምን ቤት ያለው ሰው አከራይቶ ወጥቷል። ሳይከራይም እዛ ከመሄድ ብለው ለሴኩሪቲ ሲባል ሌላ ከተማ መሃል ተከራይተው የሚኖሩ ሰዎችንም አውቃለሁ። የሰላም ጉዳይ ይሄን ያህል አንገብጋቢ ነው። የጦርነት አውድማ የሆነው የገጠሩ ህዝብ አይደለም ያልኩ ያለሁት። በፋኖ ስም በሸኔ ስም የሚዘመትበት የኦሮሚያና የአማራ ክልል አይደለም ያልኩ ያለሁት። ፊንፊኔ ከተማ ውስጥ ከአንድ አካባቢ ወደ ሌላ አካባቢ ከ11 ሰዓት ከምሽቱ 11 ሰዓት በኋላ ታክሲ ይዞ መሄድ የሚያስፈራ ተግባር ሆኗል። የሰላም ጉዳይ ይሄን ያህል አንገብጋቢ ነው። የምንታገለው በቀዳማይነት የሰላም ስለዚህ ትግል ለሰላም ማለት ነው።
ትግል በጦርነት መንገድም ይሁን በሰላማዊ ፖለቲካዊ መንገድ የሚደረገው አሁን በዋናነት ለሰላም ይሆናል ማለት ነው። ይሄ አንደኛው። ሁለተኛ የፍትህ መጓደል ችግር አለ ብያለሁ። ያንን የፍትህ መጓደል ጥያቄ ሲጠይቁ ሰዎች ስለሚታሰሩ ስለሚገደሉ የፖለቲካ ግድያ ፖለቲካል አሳሲኔሽን ተጠቂ ስለሚሆኑ ተስፋ ሲቆርጡ ነው መሳሪያ ያነሱት። ጥያቄ ያላቸው ጥያቄያቸውን ሲያነሱ ግን የሚደርስባቸው መረሸን፣ መገደል፣ የዘር ማጥፋት፣ የዘር ፍጅት ወዘተ ስለሆነ ጥያቄያቸውን ይዘው የተረፉቱ ያልታሰሩቱ ያልተገደሉቱ መሳሪያ አንስተዋል። ስለዚህ የፍትህ ጥያቄ አለ ማለት ነው። ሶስተኛ የመብት ጥያቄ አለ ማለት ቅድም ስለ ሰላም መብት ሳወራ ነበር እኔ። ኢትዮጵያ ህዝቦች ሁሉ የሰላም መብት አላቸው and this is quite a privilege ማለት በህገ መንግስታችን የሰላም መብት አለን። ቅድም እንዳልኩ በመሰረቱ የሰላም መብት የዓለም አቀፍ ህግ መብት ነው። በዓለም አቀፍ ህግ ምንድነው ይሄ ጅምላ ጨራሽ መሳሪያዎችን የመሳሪያ አሽቅድምድም ኒውክሊየር ኬሚካል and biological weapons እንዳይኖሩ ጦርነቶች እንዳይኖሩ ምናምን እና የዓለም ህዝቦች በሰላም እንዲኖሩ የማድረግ የሚል ነው። ያ ግን በኢትዮጵያ ህገ መንግስት ውስጥ የዜጎች መብት ሆኗል። ሰላም ተነግሮ አያውቅም። የዜጎች መብት ነው። ልክ የልማት መብት የዜጎች መብት ነው ኢትዮጵያ ውስጥ በነገራችን ላይ the right to development internationally የአገሮች መብት ነው። የዕዳ ቅነሳ፣ ዕዳ ስረዛ የሶስተኛ ዓለም ሀገር ህዝቦች ከኦክሲደንቱ ማለትም ከምዕራባውያን ካደጉት ሀገሮች የሚጠይቁት መብት ነው። በእኛ ኮንቴክስት ግን በኢትዮጵያ ህገ መንግስት ውስጥ ዜጎችም ሆነ ቡድኖች የመልማት መብት አላቸው። ይሄ ማለት የድጋፍ እርምጃ ያስፈልጋቸዋል፣ ቅድሚያ ያስፈልጋቸዋል፣ ሰብሲዲ ያስፈልጋቸዋል፣ ዕዳ ስረዛ ያስፈልጋቸዋል ወዘተ ማለት ነው። እና ልማታዊ መንግስት ምናምን እያሉ ሲተፈተፉ የነበሩት ኢህአዲጎቹ ኢምፓርት ይሄ ኢምፔሬቲቭ ስላለ ነው። ይሄ ህገ መንግስታዊ ኢምፔሬቲቭ ስላለም ጭምር ነው። ናው ልማቱ ይቅር፣ አሁን ግን የሰላም መብት ዋና ነገር ስለሆነ ነው። ከዛ የመብት ጉዳይ አለ። የመኖር እንግዲህ አሁን አንዱ ይሄ ስርዓት ከሚገለጽበት ዋና ባህሪው አንዱ የዘር ማጥፋት ወንጀል ፈጻሚ መሆኑ ነው። የጄኖሳይዳል ሬጂም ነው። በኦሮሚያ በትግራይ ለተፈጸሙት እስካሁን ድረስ ተጠያቂነት አልመጣም። በአማራ ክልል አሁን በተግባር እየተፈጸመ ነው ያለው። በሲዳማ በወላይታ ለደረሱት አሰቃቂ የጅምላ ጭፍጨፋዎች አንድም ቀን ለአፍ እንኳን ያህል እንደው ለንግግር ያህል እንኳን ሬኮግናይዝ አልተደረጉም። ስለዚህ የህልውና ጉዳይ የመኖር መብት በወል የመኖር መብት የተደፈረ ስለሆነ ብዙዎች ደግሞ ትጥቅ ያነሱ እና የሚታገሉ የሚቃወሙ ሰዎች እኔ የብሔሮች አጋርነት የሚባል ድርጅት ውስጥ አብሬ ሰራ ነበረ። ከሁሉም ክልል ከአፋር፣ ከሐራሪ፣ ከጋምቤላ፣ ከቤንሻንጉል፣ ከኦሮሚያ፣ ከአገው፣ ቅማንት፣ ትግራይ እነዚህን ሁሉ ጨምሮ ከአማራ ይሄ ሁሉ ከተለያዩ አካባቢዎች በጣም ከማጠብቃቸው አካባቢዎች ከሶማሊ ከነዚህ ሁሉ የትጥቅ ትግል ድረስ የሚያደርጉ አሉ። እነዚህ ሁሉ የሚጠይቁት ነገር በአብዛኛው የመኖር የህልውና ጥያቄ አለን የሚል ነው። አንዳንዱ በህይወት ከጄኖሳይድ፣ ሌላው የቋንቋና የባህል ህልውና ከኤትኖሳይድ ከሊንጉሳይድ ከነዚህ የመዳን የሚል ጥያቄ አለ። ስለዚህ መተባበሩ የግድ ነው። የትብብር ወይም አብሮነት ወይም አጋርነት ወይም መናበብ እንደው በጣም ስስ እናርገው ከተባለ ማለት ነው ብዙ ኤግዛክት ማድረግ የለበትም። ለመናበብ እንድንችል እነከሌ ይሄን አይነት ቅድመ ሁኔታ መቀበል አለባቸው ምናምን አይደለም የሚያስፈልገው። መናበብና የጋራ መገናዘብ ሚውቹዋል ሬኮግኒሽን ነው። እነከሌ በዛ ጋር እኛ በዚህ ጋር አለን የመባባል አትሊስት ኢቭን ቁጭ ብለህ አንድ ላይ መሰብሰብ ያስፈልግህ ይሆናል። ኢንፋክት ሄደህ አይደል በአካል ሰነድ መፈራረም ሁሉ ላይ ያስፈልግህ ይችላል።
ይሄንን ለማድረግ አንድ የጋራ ኮንሶርሽየም እንደ አጀንዳዎችን ማቀናጀት ሌላ ነገር አለ። ሚዲያዎቹ ለምሳሌ የተለያዩ ሚዲያ አውትሌቶች አሉ እዚህ የተቃዋሚዎች ዘንድ አትሊስት አጀንዳዎች እነሱ አጀንዳ እየፈጠሩ አጀንዳ እየወረወሩ በዛ አጀንዳ ላይ እያናከሱ ስለሚውሉ አሁን አትሊስት ሌላ ነገር ቢቀር የአጀንዳ መግባባት መቀናጀት ካለ የነሱን ፑሽ ባክ ማድረግ ይቻላል ብዬ አምናለሁኝ። ስለዚህ አገራዊ ትብብር ያስፈልጋል ብዬ አምናለሁ። ሌላ የክልሎቹ እውነታ አሁን ያሉበት የተኖረ lived experience ይሄንን ግድ ይላል። ሁሉም ክልሎች ውስጥ የፖለቲካ ፈና አለ። ይሄ ነው የማይባል ልኑርበት ነው የሚል ሰው አሁን ልኑርበት ፕላስ ምን ይጠቅማል ይላል፣ ምን ያዋጣል? አሁን ሰው በተለይ በኦሮሚያ ለምን I understand እኔ ለአራት ዓመታት በተከታታይ የኦሮሞ ወጣቶች ተሰለፉ፣ ታሰሩ፣ እስከ 7000 የሚሆን ተገደሉ፣ ብዙ ነገር ሆነ። ከዛ መጨረሻ ምንድነው የሆነው? ይሄው እነዚህ አጭበርባሪዎች ስልጣን ይዘው ሌላው የራሱን የሚያገኛትን የራሱን ሼር ወስዶ ነገሩ ጸጥ አለ። እነዚህ ወጣቶች የተወሰኑቱ ወደ ጦርነት ገቡ፣ አብዛኞቹ ታሰሩ፣ የሚረሸን ተረሸነ፣ የሚጎሳቆል ተጎሳቆለ፣ የሚሰደደው ተሰደደ። የቀረው መጠጊያ ስለሌለ ወደ መንግስት ተጠግቶ ቤትም ኮንዶሚኒየምም ምንም ያገኘ መኖር አንገቱን ደፍቶ መኖር ጀመረ። ናው አሁን ብሶቱ የሚሰማው ሰው ወይ ጫካ ይገባል ወይም ደግሞ አገር ለቆ ይሄዳል እንጂ እዛው አገር ውስጥ ሆኖ ብትነግረው ሁለት ነገር ይጠይቃል። አንደኛ ምን አገኛለሁ? ምን የፖለቲካዊ ተቃውሞ ምን ያመጣል? ከዚህ በፊት እንደዛ አድርገን ለህዝባችን ያልፈልናል ብለን ምናምን ምን አገኘን የሚል ስሜት አለ። ሁለተኛ በምን አቅም እንደዛ አይነት ነገር ታደርጋለህ? በሁሉም አካባቢ አፈና አለ። አፈናው ደግሞ በጣም ጭካኔ የተሞላበት ስለሆነ እንደዚህ ኑሮ የሚያፍነኝ መቻነሰኝ የሚለው ስሜት አለ። የተኖረ ህይወት በሁሉም ክልሎች ያለው ተጨባጭ እውነታ የፖለቲካ አፈና አለው፣ ሰፊ የሆነ ኢኮኖሚ ምዝበራ አለው፣ ሙስና አለው። በሚሊሻ የሰው ቤት ይገቡና ሚሊሻዎች ቁጭ ብለው ምግብ የለም እንደ ምናምን ይላሉ። ከዛ በቃ ቤቱን አየት አድርገው 5000 ብር መክፈል አለባቸው አንተን ግብር ለሚሊሻ ዩኒፎርም መግዣ ምናምን ይላሉ። አራኔ 5000 ብር የለኝም እና አይ ይሄን የመሰለ ቤት ይዘሽ እንዴት ነው 5000 ብር የሌለሽ ይላል። በቃ የለኝም ሲባል አይ ይሄማ ትክክል ሚሊሻ ነው ይሄን የሚለው አስብ፣ ይሄማ ትክክል አይደለም አከራይተሹ ማግኘት አለብሽ እንጂ እንዴት እንደዚህ ይሆናል ብሎ እዛው ከዛ አይወጣም ከቤት ይበላል ምናምን ብቻ አይደለም አይወጣም። ማንኛውም ሰው የትም ቦታ አስቆሞ መሳሪያ ይዞ እንደዚህ ያህል ብር ብሎ ኤግዛክት ማድረግ ይችላል። የኢኮኖሚ ምዝበራው በመንግስትም የተያዘ ፕሮግራም ስለሆነ የተገፋ ፕሮግራም ሂዱ ዝረፉ ልጆቻችሁን የምታስተምሩበት ምናምን በቃ ጠይቁኝ ብሏል አብይ ራሱ። ግን አታስነቁ ስትበሉ ዝረፉ፣ ግን ስትዘርፉ ትንሽ ነው የሚባለው። ስለዚህ እነዚህ ሰዎች ይሄን ያደርጋሉ። ሰው የሚሊሻ ደክሞታል። በቃ ሚሊሻዎቹ ራሳቸው ስራ ለማግኘት ነው አንዳንዶቹ ሚሊሻ የሚሆኑት። አንድ ቤተሰብ ቡራዩ አካባቢ ማለት ነው እኔ የማውቃት ዘመዴ ነች። አንደኛዋን ሚሊሻ አድርጋ ጠቁማታለች። ሚሊሻ ለመሆን ስትፈልግ ጠቁማታለች። ከዛ ወዲያው ሚሊሻ ሆና መጣ። ለምንድነው ስብሰባ ማትመጪው? ለምንድነው ምናምን ማለት ጀመረች ማለት ነው። እንዴ አንቺ እኔ ጠቁሜሽ እንደውም አልመጣም ጋር እኔ ጠቁሜሽ እኔ እንጀራ ይወጣልሻል ብዬ ጠቁሜሽ ብላ ማለት ነው። ሁለተኛ እዚህ አካባቢ ተደርሽና ምናምን ነው ኢቭን እነሱም በችግር ምክንያት ነው ወደዛ የሚገቡት። ግን ከገቡ በኋላ ያው ግዳታቸውን ለመወጣት ሲመጡ ያው የመለጥ እዛ ያስገባቸውን ሰው ነው የሚያስቸግሩት። እንደዚህ አይነት የማህበረሰባዊ ቀብስ ሁሉ እስኪመጣ ድረስ ያለ ኢኮኖሚ ምዝበራ አለ።
የመብት ረገጣው ጉዳይ ምንም የሚነገር ነገር አይደለም። እኛም ብቻ አይደለንም፣ የዓለም አቀፍ ማህበረሰቡም የተለያዩ የሰብአዊ መብት ተቋማትም በዝርዝር ያወሩት ጉዳይ ነው። ይሄ በሁሉም ክልል ያለ እንዳላቋረጠ ጸግሽ ሚሊሻን ነገር ስላነሳ ማለት ነው። ሚሊሻ ሰው ሲያስብ በደሞዝ የተቀጠሩ ነው የሚመስለው። እኔ ራሴ በደሞዝ የተቀጠሩ ነው የሚመስለኝ ነበረ። ሰሞኑን ከሚልኬሳ ጋር ስናወራ የተረዳሁት ነገር ነው። ደሞዝ የላቸው ግን በገፍ አሁን አንተ እንዳልከው ሰላም አስከባሪ ተብለው ሪክሩት ይደረጋሉ፣ ግን ደሞዝ የላቸው። ደሞዛቸው አሁን ያልከው ነገር ዘርፈው እንዲበሉ የተለቀቁ ሰዎች ናቸው ወደ ህዝቡ ማለት ነው። ይሄንን ለመጨመር ያክል ነው። ደሞዝ የሌለውን ታጣቂ ሰፈር ውስጥ ለቆ ሰውን የሚያስጨንቅ ነው። እኔ ሰሞኑን ነው የተረዳሁት። እኔ ትንሽም ቢሆን ደሞዝ ያላቸው ነበር የሚመስለኝ። ይገርማል። እኔም ደሞዝ ያላቸው ይመስለኝ ነበረ። እኔ የሰማሁት የነበረው ዩኒፎርም መግዣ አምጡ ብር ይላሉ የየሰው ደጅ ይሄዱ እና እንዴ ዩኒፎርሙም መንግስት አይገዛላቸውም እንዴ? ታክስ ምን ከፍለው ለምንድን ነው? የኔ አስተሳሰብ ማለት እንጂ እንዲያውም ጨርሶ ደሞዝም የሌላቸው ደሞዛቸው ጉልበታቸው እንደሆነ ይሄ ማለት የክላሲካል ነፍጠኛ ማለት ነው። ነፍጥ ይዘህ ሄደህ ምንዳህ ደሞዝህ የምትዘርፈው ነው እና አልገባኝ ይል ነበር። እኔ ሰው ቤት ሄደው ገብተው አይወጡም አሉ። ምግብ የለም እንደ ይላሉ። እንዴ ምን ጉድ ነው አልኩኝ። እኔ ምግብ በስነ ስርዓት ምግብ ይጠይቃሉ። ምን ማለት ነው ይሄ? እኔ አልገባኝም ነበር። አሁን አንተ ስትል ሰዎቹ የሚበሉ ደሞዝ ከሌላቸው this is what they do ማለት ነው። ይሄንን አላውቅም ነበር እኔ። ገርማል። ያው የስልጣን መማከሉን ጉዳይ አንስተናል። የመብት ረገጣው በሁሉም ክልል ተመሳሳይ በሆነ ደረጃ አለ። የባህል ማጠልሸቱ አለ በየትኛውም አካባቢ ማለት ነው። እንደምታየው አሁን ታዬ የሚናገረውን ነገር ስትሰማ የአማራ ሊቃን ጋር ሲሄድ የሚናገረው ስለ ኦሮሞ፣ የኦሮሞ ሊቃን ጋር ሲሄድ የሚናገረው ስለ አማራ፣ ትግራይ ሲሄድ የሚናገረው ስለ አማራ፣ አማራ ጋር ሲሄድ ስለ ትግራይ የሚናገረው ኤቭሪዌር በጣም አስገራሚ ከመሪ አይደለም ከአንድ ተራ ግለሰብ የማይጠበቅ ወራዳ ንግግር። የማንነት ስድቡ ምናምን በተለይ በኦሮሞ ላይ በኦሮሚያ ለአለፉት ዘመናት የተፈጠረውን ማንም የሚረሳው ጉዳይ አይደለም። የታሪክ ማዛባት ይሄ በፕሮግራም ፕሮጀክት ተቀርጾለት ታሪክ ማስተካከል የሚል ቡድን አዘጋጅተው የሚንቀሳቀሱበት ጉዳይ ነው። የነ ጎበና ዳጬን ታሪክ እንደ የአገር ባለውለታ ምናምን የኦሮሞ ባለውለታ አድርገው ለማደስ የሚሞክሩ የአዲስ ትርክት ዝርጋታ እሽቅድምድም እንዳለ ይታያል። ይሄ በሁሉም ክልል ያለ ጉዳይ ይመስለኛል። ብዙ የማህበረሰብ ክፍሎች በአገዛዙ የግፍና የመከራ ክምር ተጭኖባቸዋል። የግፍና የመከራ ክምር ይሄ ነው የሚባል እኔ አሁን ለምሳሌ ላለፉት 6 ዓመታት ብዙ አይነት ችግሮችን አወራን። የዘር ማጥፋት ላይ ደረሰ አወራን። ከዛ በኋላ የመብት ጥሰት እኔን ራሱ ዲሴንሲታይዝ አድርጎኛል። እኔ ለቅሶ ነጋሪ ነኝ እንዴ? ለምንድን ነው የምናገረው በዚህ ጉዳይ ማለት ጀመርኩኝ። የእውነት ነው የምልህ። ጋዜጠኞች ጠይቁኝ እንደዚህ ተፈጠረ ምናምን፣ ታዲያ እኔ ምን ለቅሶ አርጂ ነኝ ወይ? ተፈጠረ ምን ትንተና ያስፈልገዋል? ገደለ ሲባል ገዳዩ ለፍርድ ይቅረብ ነው የምትለው። እና በጣም ያልተፈጸመ ሊነገር የማይችል ያልተፈጸመ ወንጀል የለም ከተናገርነው በጣም በላይ ማለት ነው። እና አሁን እንትን ማያደርገንም እና ምን እንበል እና ብንልስ ምን ይመጣል? ምን ብናወራው ምን ይመጣል? እስከ ማለት ነው። ይሄን ያህል በቃ ከአእምሮ በላይ የሆነ የግፍ ክምር በሁሉም ክልል ይታያል። አይ ቲንክ ህዝቡም ሊቃንም ዲሴንሲታይዝድ የሆኑ ይመስለኛል ከመብዛቱ የተነሳ ማለት ነው። ከአእምሮ በላይ ማለት በቃ of course that's what they do ትላለ ይገላሉ እነሱ። ታዲያ ሌላ ምን ያደርጋሉ? እና አገር አቀፍ የሆነ መብት ረገጣ አለ። እንደሚታወቀው ህግና ስርዓት ፈርሷል። እንደ ምሳሌ አሁን ያነሳነው የሚሊሻ ጉዳይ አለ። መብት አይከበርም። ጦርነት ያስተዳደር ዘይቤ ነው። ጦርነት፣ ዘር ማጥፋት፣ ዘር ማጽዳት፣ ሰውን መንቀል፣ የፖለቲካ ግድያ ማካሄድ፣ ሰውን መሰወር፣ ዲስአፒር ማድረግ ማለት ነው። የተለመደ ጉዳይ ነው።
ያለ ፍርድ ህግ ፍርድ ቤት ነፃ የለቀቀውን ሰው ማሰር እነዚህ ተነግሮ የሚያልቁ ነገሮች አይደሉም። ታዬ አንዱ ምሳሌ ነው። ሌሎችም በጣም ብዙ ልደቱ ሌላው ምሳሌ ነው። ሌሎችም ሰዎች የኦነግ አመራር የነበሩ ሰዎች ሌሎቹ ናቸው። ፍርድ ቤት ይለቃቸዋል። የፈለገ ሰው ያስራቸዋል። ፖሊስ ያስራቸዋል። በማረሚያም አይደለም በፈለገው ቤት ውስጥ አስሮ ያኖራል። ሰው መፈናቀል እንደምታውቀው አለ። ከቤት ከመሬት አሰቃቂ የሚያደርገው የአሁኑ ዘመን መፈናቀል ቤትህን አንተን አፍርሰ መሄድ ያለብህ። ካላፈረስክ ያፈርሱና ብር ይጠይቀዋል። እና ቀላል ብር አይደለም። ቅድም ያልኩ ሚሊሻ ሰፈር ቡራዩ ላይ አይ ቲንክ 5000 ብር ይጠይቃሉ ካፈረሱ በኋላ ማለት ነው። ቤትህን አፍርሰው ሜዳ ጥለውህ ካፈረሱ በኋላ 5000 ብር። ስንት ዘመን ተፈጅቶ የተሰራ ቤት ማለት ነው። እንደዚህ ያለ መከራ ነው ያለው። ይሄ የግፍ ክምር በሁሉም አካባቢ ያለ ነገር ስለሆነ ይሄንን ለማስቀረት አይ ቲንክ ሁላችንም ከዚህ በላይ ምን ትፈልጋለህ? ይሄንንም ያመጣብህን አንድ ላይ ሆ ማለት እኮ ነው የሚያስፈልግህ። እንዲሁ አንድ እጅ ከሆነ ያንን እጅ ነው ሁሉም ሰው መያዝ ያለበት። ለዚህ ደግሞ መናበብ ያስፈልጋል። እርስ በርስም እንዳትጋጭ እንዳትረጋገጥ ማለት ሌላ ቢቀር። ስለዚህ መተባበር በዚህ ምክንያት ያስፈልጋል ብዬ አምናለሁ። ሌላ ይሄ መንግስት ቅድም እንዳልኩ ግጭቶችን ይፈበርካል ብቻ ሳይሆን ልዩነቶችንና ፉክክሮችን ያሰፋል። ከሌሉ ይፈጥራቸዋል። የሌለ ፉክክር አልመንበር እኔ ገና መንግስት ስልጣን እንደያዙ 6 ወር ምናምን ሆናቸው እንደሆነ አላውቅም። 2 የአብይ መንግስት ስልጣን አካላት ሁለቱም አንደኛው በሌላኛው ላይ በጣም ክፉ ነገር እየተነጋገሩ ግን የአብይ ጠበቃ ሆነው ይነግሩኛል። ሁለቱንም ግን እንደዛ የሚያደርጋቸው አብይ ራሱ ነው ማለት ስማቸውን መጥራት ይቻላል። በጣም የሚታወቁ ሰዎች ናቸው። ትንሽ አንደኛውን አንተ እንደዚህ ስለሆንክ እንትና አይወድህም ይለዋል። ከዛ ያንኑ ሰው ደግሞ ሂድና እሱን ገምግመው ይለዋል። ሰውየው ግምገማ ስራ ለመስራት ብሎ ሲሄድ ያኛው ማን እንደሆንክ አውቃለሁ፣ እንደማትወደኝ አውቃለሁ፣ እንደውም አልገመገምም፣ እንደፈለክ ቢሮህንም ትቼልሃለሁ ብሎ የሚታወቅ በጣም ትልልቅ ባለስልጣናት ናቸው እነዚህ ባይዘው። ከአብይ ጎን በጣም የሚታዩ ትልልቆቹ የመጨረሻ ባለስልጣናት። ኦኬ ገና ይሄ 7-8 ወር አልሆነም ማለት በቃ እና በጣም ነው የደነገጥኩት። ከዛ ሁለቱም ብሶታቸውን ሊናገሩ ማለት ነው። አንደኛውም ከቦታው ሊለቅ ሌላኛው ለቆ ምናምን ሁለቱም እሱን እንዳታምነው ይሉሃል። ለኔ እኮ ነው የሚሉኝ። በጣም አዘንኩኝ። ምክንያቱም ሁለቱንም እዚህ ቦታ ያደረሳቸው አንድ ሰው ነው። ልዩነት ተፈጥሯዊ ልዩነቶች ብዙ አሉ። እንደኛ አይነት ትልቅ በግፍና በመከራ የተሰባሰበ ኢምፓየር ቀርቶ ሰላማዊ የሆነ ሀገር በጣም ዲሞክራሲያዊ በሆነ ስርዓት ውስጥ የተቋቋሙ ፖለቲካ ፓርቲዎች እና አደረጃጀቶች ልዩነቶች ይኖራቸዋል። ግለሰቦች ልዩነት ይኖራቸዋል። ልዩነት ተፈጥሯዊ። ልዩነቶችን ማስፋት፣ ከሌሉ መፍጠር፣ ፉክክሮችን የመጠፋፋት ፖለቲካ ማድረግ የወንበሩ ምሰሶ ስለሆነ የተቃዋሚ ኃይሎች ደግሞ ልዩነቶቻቸውን በማጥበብ ኦኬ እና ፉክክሮችን በመቀነስ ምሰሶውን መናድ መቻል አለባቸው። ለዚህ ነው ትብብር የሚያስፈልገው። ለኔ እንደውም ትብብር ብዬ ትልቅ ከባድ እንዲሆን ለፖለቲካ አሰራር ከባድ እንዲሆን አልፈልግም። መናበብ፣ እርስ በርስ መገናዘብ፣ መተያየት እና ብቻል ደግሞ ባለንበት አካባቢ ኃላፊነት መሸከም፣ በእኛ አካባቢ ያለውን በደንብ አድርጎ መዝጋት በመንግስት ላይ ማለት ነው። ይሄ ከተደረገ ኦሬዲ ያበቃለት መንግስት ነው። ሲጀመር ቀፎ ነው፣ ባዶ ነው፣ ሐሳብ የለውም።
በዘርፋ የሚኖር በአየር ላይ ያለ ማንኛውንም ደንበኛ የአየር ባየር ነጋዴ አይነት ስርዓት የሚባለው ይሄ በአየር ላይ ያለ ማንኛውንም ሐሳብ በሆነ መንገድ ከዩኤም ከየትም ገንዘብ ተጨምሮበት የሆነ ነገር ይሰራል። የሐሳብ ቀፎ ስለሆነ ምንም ሐሳብ ስለሌለው ባዶ ነው። ድሮም ቢሆን የሚቆመው በግጭት በፕሪኦኪፓይ በማድረግ በአጀንዳ ልዩነትን በማስፋት ፉክክርኖችን በማብዛት ግጭት በመፍጠር የሚዲያ ላይ አጀንዳ በመፍጠር ሳይጋጩ ተጋጩ ብሎ ማውራት ኦኬ ሳይስማሙ ተስማሙ ብሎ ማሴር እንንትና ተስማሙብህ ባንተ ላይ ብሎ ማለት ነው። በእንደዚህ አይነት አካሄድ ስለሆነ የሚሄደው ያ እንዳይኖር እንንትና እኮ አይዋደዱም እንንትና እኮ ተስማምተው ባንተ ላይ እንዲል ያርጉ ነው የሚለው እንዳይኖር ከተናበብክ ለዛ ሁሉ ድል አትሰጥም ማለት ነው። ስለዚህ የሚቆምበት መሰረታዊ ምሰሶ መናድ ተጀመረ ማለት ነው። ባቋራጭ ባጭር ቋንቋ ለመግለጽ ትብብር ለምን ከተባለ ይሄንን በታሪክ አጋጣሚ ከተለያየ ታሪክ ባክግራውንድ እና የጭቆና ውርስ የምንመጣ ቢሆንም አሁን ባለንበት ሁኔታ ግን የህልውና ስጋት አደጋ የሆነብን አንድ ጠላት አለ። ይሄ ጠላት ደግሞ የኛን ልዩነቶችና ፉክክሮች እያሰፋ የራሱ የስልጣን ምሰሶ አድርጎ ያለ ጠላት ነው። ስለዚህ ልዩነቶቻችን የሱ አሴት ከሆኑ ዋናው ካፒታል እሱ ከሆነ እኛ ልዩነቶቻችንን በማቻቻል ያንን አሴት እንነፍገዋለን። ይሄን ብቻ በማድረግ መጣል ይቻላል ማለት ነው። ይሄንን መንግስት ነኝ ብሎ ራሱን የሚጠራው ሌላው ጉዳይ እሱ የሚቆምበት ምንድነው? የአረቦቹም የውጭ የእርዳታ ድርጅቶችም ገንዘብ እና ባጭሩ የአሜሪካኖቹና የአውሮፓውያኑ ድጋፍ እነዚህ ሁለት ነገሮች ናቸው። እነሱን እንዴት ታክል ማድረግ እንዳለባቸውም ትብብሩ ለዛም አስፈላጊ ነው። ምክንያቱም ህልውናው ያለው በአገር ውስጥ ህዝብ ድጋፍ አይደለም። ውስጣዊ ተቀባይነት የትም ቦታ የለው። ውስጣዊ ተቀባይነት ስናወራ በብልጽግና ፓርቲ በራሱ ውስጥ አብይ አህመድ ተቀባይነት የለው። ይፈራል እንጂ እና ያው ልክ አሁን ዓለም ሁሉ ትራምፕን የኔቶ ሊቀመንበር ማርክ ሩተር ሰሞኑን ዳዲ ምናምን ብሎ አለዋሉ እና ሁሉም ሰው ያውቃል እንኳን ዳዲ ብሎ አባቴ ብሎ ሊጠራው ቀርቶ እንደ አንድ ተራ ሰው እንደ አንድ የፖለቲካ ሰው እንደማያከብረው ማርክ ሩተር የቀድሞ የሆላንድ ጠቅላይ ሚኒስትር ነው አውቃለሁ። ግን በቃ በዚህ ለኔቶ ያለውን ያ ማህበር እንዳይፈርስ ለማድረግ ሲባል ይሄው ባቂ አቅማችንን በሙሉ በጀት አስተካክለናል ምናምን ለማለት እና እሱን ከነሱ ጋር እንዲቆም ለማድረግ ሲባል እንደዚህ አይነት እሱን የአላረል በቃ ፍላተር የማድረግ ነገር የብዙ ሀገሮች ጠቅላይ ሚኒስትሮች በተለያየ ጊዜ ስለ ትራምፕ ብዙ ነገር ብለው ነበር። ነገር ግን ተመርጦ ከመጣና ስልጣን ከያዘ በኋላ ምን እንደሚያደርግ ስለማይታወቅ ሁሉም ተሰልፈው ደጅ ለመጥናት ስጦታ ለማበርከት እና አኮሌድ ለመስጠት ይሯሯጣሉ። የአብይ አህመድ አገዛዝ በብልጽግና ውስጥ እንደዛ አብቹ የሚሉት አንዳቸውም ብልጽግና ምን እንደሆነ ለምን እንደቆመ አምነው ብልጽግና እሰራለሁ የሚለውን ነገር ተሰርቷል አልተሰራም ብለው እሱን ለመተግበር ቀንተው እንደታየ ማለት ነው እንኳን አይደለም። ምንም አይነት የውስጥ ተቀባይነት የለው። ተቀባይነት ከውስጥ እንደማያስፈልገውም ያውቃል። የገንዘብ ድጋፍ፣ የመሳሪያ ድጋፍ፣ የአሜሪካ ፈገግ ያለ ፊት፣ የምዕራባውያን ፈገግታ ከሱ ጋር ከሆነ ኢትስ ኢናፍ እንደዛ ብሎ ነው የሚያስበው። ስለዚህ ይሄ የቆመበት ዋናው ነገር ነው ካልን እንግዲያው እነሱ ዘንድ እንዴት አድርገን ነው ያንን ተአማኒነት ምናጠፋው? እነሱ ጋር ያለውን ቢጨንቃቸው ነው የሚቀበሉት፣ የታወቀ ነው። ያለውን ተአማኒነት እንዴት ነው ክሬዲቢሊቲውን ምን ቀንሰው ለሚለውም
የተናበበ ዲፕሎማሲ መስራት ያስፈልጋል። አንድ ስቴት ዲፓርትመንት ገብተን የተለያየ ነገር ተናግረን ስለምንወጣ ፈረንጆቹ ግራ ይገባቸዋል። ከአንድ ሀገር መተን አንድ መንግስት እየተቃወመን አንድ ስቴት ዲፓርትመንት ኦፊስ ገብተን ወይም አንድ ቦታ ደብዳቤ ስንጽፍ የተለያየ ሜሴጅ ስለምናስተላልፍ ፈረንጆቹ ግራ ይገባቸዋል። ይሄ በተደጋጋሚ እኔ ራሴ አጋጥሞኛል። ፓርላማ የሂውማን ራይትስ ሰብ ኮሚቴ ሄጄ ቴስቲፋይ ሳደርግ ፓርላሜንታሪ ኮሚቲስ ለፊት ቴስቲፋይ ሳደርግ ሰብሚሽን ሳቀርብ ምናምን በተደጋጋሚ ያየሁት ነገር የመልእክቶች መተላለፍ አለ። ሜሴጂንግ ልክ አይደለም። አንዳንዴ ታይምሊ አይደለም፣ አንዳንዴ ጨርሶ አይናበብም፣ አንዳንዴ እንደውም against one another ነው የሚሆነው በአንዳችን ሌላኛችን ላይ። ይሄ ባለበት ሁኔታ ሰዎቹ ሌላ አማራጭ የለም ይሉሃል። we can only do with what we have and what we have is Abiy Ahmed. so እሱንም ጭምር እንደዛ እንዳይሉም ጭምር ለማድረግ credible alternative እንዳለም ለማሳየት responsible የሆነ ትብብር ማሳየት responsible የሆነ ቅንጅት ሜሴጂንግ ማስተላለፍ አስፈላጊ ነው። ስንተባበር የተሻለ ተሰሚነት በዓለም አቀፍ ደረጃም ይኖረናል። በትግራይ ያሉ፣ በአማራ ክልል ያሉ፣ በኦሮሚያ ያሉ እንኳን እነዚህ ሶስቱ እንኳን ቢናበቡ እኔ ታውቃለህ የኢትዮጵያ ፖለቲካ ችግር በመሰረቱ እነዚህ ሶስቱ እጅ ሆስቴጅ ስለሆነ ነው። ሌሎቹን ህዝቦች በቃ ሌሎቹ ማይኖሪቲ ስለሆኑ ቪቶ ፓወር ስለሌላቸው ምናምን አንዳንዴ ችግር አለው እላለሁ። ይሄ እነከሌን ሰብረን እነከሌ እንደዚህ እናረጋለን የሚለው የሚመጣው ሌሎቹን ከግንዛቤ የሚከት ፖለቲካ አሰራር አስተሳሰብ ስለሌለ ነው። ነገር ግን እነዚህ ሶስቱ እንኳን የተቀናጀ መናበብ ካለ በተቃዋሚዎች ዘንድ ቢያንስ ብዙውን ህዝብ የሚይዙት ክልሎች ስለሆኑ እነዚህ አይ ቲንክ የተሻለ ክሬዲቢሊቲ ተሰሚነት ይኖረናል የሚል እምነት አለኝ። ስለዚህ መናበቡ ለዚህ ይጠቅማል ብዬ አስባለሁ። ይቅርታ አስረዘምኩ። በጣም ጥሩ ጸግሽ፣ ሰፋ አድርገ የጸረ አብይ አገዛዝ ትብብር ለምን እንደሚያስፈልግና መሰረቱ ምን መሆን እንዳለበት ስላብራራ እኔ ብዙም የምጨምርበት ነገር የለም። ወደሚቀጥለው ሐሳብ እንሻገር እስኪ። የትጥቅ ትግል እንግዲህ የፖለቲካዊ ትብብሩ ምን መሆን እንዳለበት አንተ ስለሄድክበት አሁን አንዱ አብይን የሚገዳደር አገር ውስጥ ያለ እሱን የሚገዳደር የትጥቅ ትግሎች አሉ። በኦሮሚያ የምታውቀው ጉዳይ ነው። የኦሮሞ ነጻነት ሰራዊት፣ በአማራ ፋኖ፣ ትግራይ ሰሞኑን በጣም አስፈሪ የሆነ ሁኔታ እየተፈጠረ ነው። መግለጫ እየተሰጣጡ ነው። የትግራይ ህዝብ ለአምስተኛ ዓመት ድንኳን ውስጥ አንከርምም የሚል ተደጋጋሚ የሆነ ሰልፍ እያካሄዱ ነው። በጣም ልብ ሰባሪ የሆነ ሁኔታ ነው ያለው። በትግራይም የምታውቀው ጉዳይ ነው። እዛም ትልቅ ወታደራዊ ኃይል አለ ልልህ ነው። እንግዲህ እነኚህ ሶስቱን ነገሮች ታሳቢ ካደረግን ፖለቲካውን ትንሽ አውርተናል። ይሄ ወታደራዊ የሆኑ የትጥቅ ታጋዮች መካከልስ ምን አይነት ትብብር መፈጠር አለበት? ተግዳሮቶቹስ ምን ምንድናቸው ብለህ ነው የምታስበው? ጸግሽ፣ ጥያቄውን አልደግምም። የትጥቅ ትግል ትብብር አስፈላጊነቱ፣ ተግዳሮቶችስ ምን ምንድናቸው? እንዴት መቋቋም ይቻላል የሚለውን ብታነሳለኝ። መልካም። አይ ቲንክ የትጥቅ ትግሉ በመጀመሪያ ደረጃ ፖለቲካዊ ነው። ስለዚህ ትጥቅ ወታደራዊ ጀብደኝነትን ለማሳየት የታጠቁት ነገር ሳይሆን የፖለቲካ ጥያቄዎቻቸው ፖለቲካዊ መፍትሄ እንዲሰጣቸው ስለሚፈልጉ የተያዘ ትጥቅ ነው በሁሉም ዘንድ፣ ኢቭን በቲዲኤፍ ቲፒኤልኤፍ ዘንድ ያለው ማለት ነው። አሁን በአንጻራዊ ሰላማዊ ሁኔታ ቢኖሩም ያ ሰራዊት የተገነባው ዘር አጥፊ ጦርነት ራስን ለማዳን ተብሎ ነው። የፖለቲካ የፍትህ ጥያቄ ነው። በዋናነት ግን አሁን ሊተባበሩ ካስፈለገ የሚተባበሩት ለሰላም ሲሉ ነው። ስለዚህ ለሰላም ሲባል የሚደረግ ጦርነት ከዚህ በፊት ስናገር ምናልባትም የፍጻሜው ጦርነት ድሮ እኛ ልጆች ሆነን በደርግ ጊዜ የሚዘመር መዝሙር ነበር፣ ኢንተርናሽናል የሶሻሊስት ሀገሮች መዝሙር ማለት ነው። እና የፍጻሜው ጦርነት ነው አሁን
እኛ ሶሻሊስቶች የምናደርገው ይላሉ። because በኮሙኒዝም ጦርነት አይኖርም፣ መደብነት አይኖርም፣ ጭቆና አይኖርም ስለሚሉ and by the way ይሄ ቀላል ነገር አይደለም። በኢትዮጵያ የተራማጅ ኃይሎች ትግል ታሪክ ውስጥ ዋናዎቹ ምሁራን ሊረሸኑ ሲሄዱ ሲገደሉ እየዘመሩ የሞቱት መዝሙር ነውና ዝም ተብሎ ይሄ የ60ዎቹ የተማሪ ትውልድ ምናምን የሚባል ነገር አይደለም። በህይወታቸው ቆርጦ ይሄ ነበር። ኃይለ ፊዳ እንደሱ እያለ ነው የሞተው አሉ። ብርሃነ መስቀል እንደዛ ነው። so it was important ያንን የተራማጅ እንቅስቃሴ ወራሽ ደግሞ ትግል ስለሆነ አሁን እየተካሄደ ያለው አሁን ተለምዷል። የ60ዎቹን መርገም ምናምን እነሱ ናቸው ምናምን የሚል የተለመደ ቢሆንም ሰፋ ባለ ሁኔታ probably intellectually ዳጎስ ባለ ሁኔታ በደንብ አድርገን መወያየት ያለብን ይመስለኛል። I think የኦሮሞ ስተዲስ አሶሲዬሽንም ይሄንን አጀንዳ ቢይዘውና ቢወያይበት ጥሩ ነው። የተማሪዎች እንቅስቃሴ የኦሮሞ ትግል እንዴት ነው የሚለውን ነገር በደንብ ማየት ያስፈልጋል። እና የፍጻሜውን ጦርነት ነው የሚያደርጉት ማለት ነው። እነዚህ ኃይሎች ለሰላም ሲባል ነው መተባበር ያለባቸው። ምክንያቱም ስርዓቱ ጦረኛ ስርዓት ነው። ስርዓቱ በጦርነት ነው የፖለቲካ ጥያቄን ሃንድል ማድረግ ያለብኝ የሚል ነው። ስርዓቱ የፖለቲካ ጥያቄን ሴኩሪታይዝ ያደረገ የደህንነት አደጋ አድርጎት የሚያይ ነው። ኢንፋክት በውስጥ ብቻ ሳይሆን ከአካባቢው በቀጣናውም ላይ ጭምር ጦርነት ካላደረኩ አልኖርም የሚል ስርዓት ነው። ስለዚህ ከዚህ ስርዓት ጋር የምታደርገው ጦርነት የሰላም ጦርነት፣ ለሰላም ሲባል የምታደርገው ትግል፣ ለሰላም ስትል የምታደርገው ትግል የፍጻሜው ስለሆነ በጣም በጥንቃቄ የተቀናጀ በኃላፊነት በተሞላው መንገድ የተሰራ ስትራቴጂ ያስፈልገዋል ማለት ነው። ለዚህ ደግሞ ትብብር የግድ ነው። ለሰላም የሚደረግ ትግል ስለሆነ ሁሉም ኃይሎች መንግስት ወድቆ አናርኪ እንዲፈጠር አይፈልጉም። ምክንያቱም ኦሬዲ እዚህ ሁኔታ ውስጥ የከተተን የታጠቀ ኃይል በትጥቅ ፖለቲካን ስለሚሰራ ጦርነት ያስተዳደር ዘይቤ ሆኗል። ዘር ማጥፋት የማሸነፍ በቃ ማካሄዱ ስልቱ ነው። ኦኬ ሸኔን ለማጥፋት ምንጩን ማድረግ ህዝቡን የሚል፣ ህወሓትን ለማጥፋት የትግራይን ህዝብ፣ ፋኖን ለማጥፋት የአማራን ህዝብ፣ ይሄ ስርዓቱ ስለሆነ ይሄንን መታገል አለብህ። ይሄንን ስትታገል ግን የምትተኩሰው ጥይት የመጨረሻው ነው በሚል ተማምነህ ነው። ይሄን ስርዓት ሳስወግድ it will be over እፎይታ ይኖረናል ብቻ ሳይሆን ከዚህ በኋላ በጠመንጃ አፈሙዝ አንወስንም ፖለቲካዊ ውሳኔ። የጠመንጃ ከፖለቲካ ከስብሰባ አዳራሽ አይገባም ካሁን በኋላ። ጠመንጃ ወደ ቤቱ እዛው ወደ ባራክ ወደ ካምፑ ኃይል የሚያስፈልግበት መንደር ለማስፈጸም በፖለቲካ አግባብ የተወሰኑ ውሳኔዎችን ለማስተግበር እዛ በሚያስፈልግ ቦታ ይውላል። መሳሪያ ወደ ስብሰባ አዳራሽ ወደ ፖለቲካዊ ውይይት አይገባም ማለት ነው። ስለዚህ ያ ከሆነ ካሁኑ ኃላፊነት የተሞላው መናበብ ያስፈልጋል ማለት ነው። መናደርገው ለሁከት አይደለም። ፍጻሜያችን የመጨረሻው የኛ ተኩስ የመጨረሻው ተኩስ ሆኖ እንዲያበቃ ነው። ከዚህ በኋላ እንዲባል ከሆነ I think ትብብር የግድ ይሆናል ማለት ነው። በፖለቲካ ኃይሎች መካከል የመደረግ ያለበትን ትብብር ቀደም ሲል በተወሰነ አቅጣጫ ነካክተናል። በደንብ እነሱ ማሰብ ያለባቸው ብዙ ነገር አለ። ምክንያቱም ከባዱ የነሱ ነው። ምክንያቱም የፖለቲካ ድርጅቶቹ አደረጃጀቶቹ አበቃቀል አመጣጥ ያለፉበት የተኖረ ህይወት የወረሱት የትርክት ውርስ የወረሱት የኢምፓየር ውርስ ስለሆነ ብዙ አይነት ግጭቶች አሉ ከዛ ውስጥ የሚመነጩ። እነሱ ላንዱ እነዛ ትርክቶች እነዛ ታሪኮች ላንዱ ሮ ማቴሪያል ናቸው፣ የትግል ግብአት ናቸው። ላንዳንዱ ደግሞ የብሶት መነሻ ናቸው። እነዚህን ማናበብና ማቻቻል ለፖለቲከኞቹ የምንተወው ጉዳይ ነው። ይችላሉ ደግሞ እንዲሁም ስፔሱም አይፈቅድም፣ መነጋገር አይቻልም፣ መሰለፍ አይቻልም፣ ምንም ማድረግ አይችሉም አይደለም። በቃ ቁጭ ብለው ቢያንስ ማሰብ ማሰላሰልና ያንን እንዴት እንደሚያቻችሉ
ጽሁፍ እየተለዋወጡ እንኳን አትሊስት መቆየት ይችላል። ለነሱ ብዙ ስራ አለ። ታጋዮቹ ግን የፖለቲካ መልስ ለሚያስፈልጋቸው ጥያቄዎች ብረት ስለተመዘዘባቸው ብረቱን ለመከት ነው ያሉት። ሲመክቱ ደግሞ በሁሉም በተባበረ አኳኋን ቢመክቱ ይሄ ጦረኛ መንግስት እጁን ይሰበስባል የሚል ነው። ተግዳሮቶቻችን ምንድናቸው? የታጠቁ ኃይሎች ዋናው ተግዳሮታቸው ምንድነው ከተባለ እንዳይተባበሩ የሚያደርጓቸው አንደኛ የፖለቲካ ሐሳባቸውን ማቻቻል፣ የፖለቲካ አቋሞች ካሏቸው እነዛን ማቻቻል። ሁለተኛ ግቦቻቸውን ማቀዳደም፣ ፕራዮሪታይዝ ማድረግ ማለት ነው። ምን ማለት ነው? ዋና ግቦች አሏቸው፣ ስትራቴጂዎች አላቸው፣ ስትራቴጂክ ግቦች አሏቸው። ኦኬ ስልታዊ ግቦች አሏቸው። በየቀኑ ደግሞ የሚወስዷቸው እርምጃዎች አሏቸው። ከዋናው ግብ፣ ከስትራቴጂክ ግብ፣ ከስልታዊ ግብ እንዴት አድርገን የትኛውን ስንተባበር በየትኛው ደረጃ ነው የምንተባበረው? ከሁሉም ጋር አንድ አይነት ሊሆን አይችልም። በየትኛው ደረጃ ነው? በስልት ነው? በስትራቴጂ ነው? በራዕይ ነው? በመጨረሻው ግብ ነው? በምንድን ነው የምንተባበረው? ኦኬ ማያስማሙን ጥቅም ማለት መሰረታዊ ጥቅም ነው። እንግዲህ ፖለቲካ አይደለም፣ ጥቅምን የማስከበሪያ መንገድ ነው። መሰረታዊውን የኔን ጥያቄና ጥቅም የማይጠብቅልኝ ከሆነ ያንን አጀንዳ ማሳደር ቅድሚያ የሚሰጠው ስልታዊው የሆነ ነገር ነው ማለት ነው። ስልታዊ ትብብር፣ የፖለቲካ ትብብር እንደሚያስፈልግ መግባባት ከደረሰ ከዛ ቀጥሎ ላለው ደግሞ እቅድ ካለ ለስትራቴጂክ ግቡ እቅድ ካለ ለስልታዊው አሁን ከተያያዝክ ከተናበብክ ለስትራቴጂካዊው ደግሞ እቅድ ካለ ወጥ የሆነ እንዳልኩ ይሄ ጦርነት የፍጻሜ መሆን አለበት ብዬ ነው ማምነው። እኔ በዚህ ሁሉ ዘመን ባለፉት አሁን 10 ዓመት ማለት ነው የፖለቲካ ጉዳይ ላይ አስተያየት ስሰጥ የምለው አንድ ነገር የዛ ሀገር ፖለቲካ መፍትሄ እንዲኖረው ከተፈለገ የኃይል ተግባር ሰንኮፍ መነቀል አለበት። መሳሪያ ከፖለቲካ ምህዳር መውጣት አለበት። ፖለቲካ ዲሚሊታራይዝድ መሆን አለበት። ወታደሩ ዲፖለቲሳይዝድ መሆን አለበት የሚል ነው የኔ ሜሴጅ። ይሄ ብቻ ነው በዚህ ሁሉ አመታት ውስጥ ማለት ነው። አሁንም ተባብረው ተያይተው ተናበው ወደ ድል ቢደርሱ ፍጻሜው ምንድነው ካልከኝ ከፖለቲካ መድረኩ መሳሪያን ማግለል መቻላቸው። አሁን ግቦቻቸውን በደንብ አድርገው ክሊር አድርገው ያስቀምጣሉ። የተደባብቆ ምናምን መሆን የለበትም፣ ክሊር መሆን አለበት። ግን የመተባበሩን ስኮፕ መወሰን አለባቸው። አሁን የማይወያዩዋቸውን ጉዳዮች በይደር የሚያስተላልፏቸውን ጉዳዮች ደግሞ በምን አይነት ሂደት እንደሚነጋገሩባቸውና ሪዞልቭ እንደሚያደርጓቸው ፍሬምወርክ ማስቀመጥ ያስፈልጋል። ይሄ ካለ ይሄ እንግዲህ ፖለቲካል ሌቭል መሰራት ያለበት። ይሄ ካለ የተቃጣብንን የኃይል ተግባር ለመመከት የተነሳው ሰይፍ ግን የት እንዴት በምን አይነት የኦፐሬሽን መግባባት ምክንያቱም እንግዲህ ስልታዊ ከሆነ ትብብሩ አሁን በዛ ደረጃ የሚካሄደው የትጥቅ ትግል ስታደርግ ኦፐሬሽኖችህን ማመሳሰል ማለት ነው። ማለት እንዲናበቡ ማድረግ ኦፐሬሽን ልታካሄድ ሲሆን ጥቃቱ በሚመጣበት አካባቢ ደግሞ የመከታ ስራን ማናበብ እና መተጋገዝ ከተቻለ ማለት ይሄ በኢትዮጵያ የትግል ታሪክ ውስጥ የታየ ነው። ህወሓትና ሻዕቢያ ተባብረዋል። ይሄን ማድረግ ይቻላል ብዬ አምናለሁ። የተወሰነ ህወሓትና ኦነግ ለመተባበር ሞክረው ጊዜ ቀድሟቸዋል። ግን አትሊስት መነጋገር መናበብ ጀምረው ነበር፣ ብዙም በተግባር ባይተባበሩ። ሌሎች ድርጅቶችን ህወሓት አብረዋቸው የሽግግር መንግስት ውስጥ እንዲገቡ ሲያደርጉ ኢቭን የመጨረሻው ቀኖች ላይ ማለት ነው ነውዲድ ምናምን ሲፈጠሩ ማለት ነው ለደህዴን ሲፈጠሩ ትብብር የማድረጉ አይነት እንቅስቃሴ ነው። ብቻዬን አልወስንም በዚህ ሀገር ጉዳይ ላይ ማለት ነው።
በሌላ አገላለጽ ይሄ ልምድ አለ በደንብ አለ። ይሄ ልምድ ስላለ አሁን ያሉት ኃይሎች ሲተባበሩ ስልታዊ ነገር ላይ ነው የሚተባበሩት አሁን። ምክንያቱም ስትራቴጂካዊ ጥቅሞች ላይ አለመግባባት ሊኖሩ ይችላል። ሁሉ ስትራቴጂክ አላይ ሊሆን አይችልም። ሁሉ የግብ በመጨረሻ ግብ ላይ ሊስማማ አይችልም። ግን ያ የመጨረሻ ግብ ላይ የሚደረስበትን መንገድ ፍሬምወርክ ማስቀመጥ ግን ያስፈልጋል። መሳሪያ እዛ ውስጥም እንዳይገባብን። ኦኬ እሱን በፖለቲካ ደረጃ ከሰራኸው ሜዳ ላይ ያሉት ልጆች እንዴት ነው መተባበር የሚችሉት ካልክ፣ አንደኛ የጋራ የኦፕሬሽን መተዋወቅ፣ ኦፕሬሽኖቻችንን ማናበብ መቻል። ሁለተኛ ጥቃት በተለያየ መንገድ ነው እየደረሰ ያለው፣ አንድ ላይ አይደርስም። አንዳንድ ጊዜ ኢንፋክት የአንዱ ወገን በሌላኛው ላይ እንዲነሳ ያደርጋል የአብይ መንግስት። ከዛ እሱ ገላጋይ መስሎ ይቀርባል። ሌላ ጊዜ ምንድነው የሚለው በኦሮሚያ ለምሳሌ ይሄው ፋኖ ኦሮሚያ ክልል ገብቶ እንደዚህ ያደረገ ሸኔ የታለ ምናምን ሲል ነበር። አንድ ጊዜ ሽመልስ ነቀምት ላይ ሰው ሰብስቦ ሸኔ የታለ እንዳውም እነሱን እየደገፉ እኛን ይዋጋሉ እንደማለት ነገር ነው የተናገረው። አማራ ክልል ደግሞ በግልጽ እምቢ አሉ፣ ቲዲኤፍን መዋጋት እምቢ አሉ ብሎ በቅናት አውርተዋል በግልጽ። ቀጥል። እንደዚህ የሚል አይነት ስርዓት ስለሆነ ያለው ከዛ እንዲሁም አንዳንዴ ወግቶ እስቲ መክቱ ምናምን ሁሉ መክቱልን እንጂ ይልሃል። እንዴ ለምን ብለን ያንተ ጦርነት እኛ ለምን ብለን ነው ምን መክትልን? አንደኛ ራሱ አሰማርቶ ማለት ነው የራሱን አይነት ሰዎች አደራጅቶ አስታጥቆ እንደዚህ አይነት ነገር እንዳይኖር ኦፕሬሽኖቻቸውን በስሱም ቢሆን ማናበብ። እንደዚህ አይነት ኦፕሬሽኖች ይኖሩናል ከዚህ ጊዜ እስከዚህ ጊዜ እንደዚህ አይነት ቦታ የሚቸግረን ይሄ ነው። በሎጂስቲክስ በእንትን በመሳሪያ በተለያዩ ነገሮች እንዴት መተባበር ይቻላል? ኦኬ ሌላው ቢቀር እኛ እንደዚህ አይነት ኦፕሬሽን ልንጀምር ስለሆነ እናንተ እንዴት ልታደርጉ ትችላላችሁ? በዚህ ጊዜ ሐሳቡን መበተን ራሱ መክፈል፣ ኃይል መክፈል ትልቅ ስራ ነው። ኃይልን መክፈል ማለት ነው። አይተናል። ይሄን ደግሞ በትግራይ በነበረውም ዘመቻ እዚህ ጋር ተኩስ ሲበረታ ሊያንቀሳቅስ የነበረውን ሰራዊት ሳያንቀሳቅስ ያስቀምጣል። ሌላ ቦታ ተኩስ ሲበረታ ከዚህ ነቅሎ ይወጣል። ይሄኛው ነፃ እድል ይኖረዋል። እነዚህን በመናበብ ምን ያህል የሚፈጠሩ ስፔሶችን አንድ እርምጃ ወደፊት መግፋት ይቻላል የሚለውን መነጋገር ያስፈልጋል ማለት ነው። አንዱ ይሄ ነው። የፖለቲካዊ ግቦችን፣ ስትራቴጂካዊ ግቦችን፣ ስልታዊ ግቦችን ከለየን በኋላ ካቀዳደምን በኋላ በፖለቲካ ደረጃ ሰራዊቶቹ የኦፕሬሽን አካሄዶችን ማናበብ ማለት ነው። ሲቻል አንደኛው ላይ ለብቻ ከባድ ጥቃት ሲደርስ ሌላኛው ሊደርስለትና ሰርጥ ምናምን መክፈት መቻል አለ አይደል? የማርያም መንገድ ይባላል አይደለም? ለማምለጫ የሚሆነው መንገድ የሚሰጠዋል። ኢቭን ለጠላት ኮርነር ካደረከው እስከ መጨረሻው ሪአክት ያደርጋል። ስለዚህ ኮርነር እንዳያደርግ የሆነ መውጫት ከፍትለታል፣ ኤክሲት። ግን እኛ ደግሞ ተቃዋሚዎቹ አንደኛውን ሊያጠፋው በጥቋፍ እንኳን ቢደርስ ማለት ነው አንዱ ላይ ብቻ ተግቶ ፕራዮሪቲ አድርጎ በሚንቀሳቀስ ጊዜ ከሌላኛው ላይ እጅ ለማሰብሰብ ቢያንስ እንዴት አድርገን አንዳችን ለሌላችን እንደርሳለን የሚል የወታደራዊ ንግግር ማለት ነው። ይሄን በፉጨት እንኳን መግባባት የሚቻል ይመስለኛል። ይሄ አንዱ ነው። ከተቻለ ደግሞ አሁን ተግዳሮት ብዬ ማነሳው ኤሲሜትሪካል ነው፣ ኢምባላንስ አለ። አንደኛ ክልሎቹ ሰፋፊ ልዩነት አላቸው በስፋት ስትራቴጂክ ፖዚሽናቸው፣ ጂኦፖለቲክሳቸው ልዩነት አላቸው። ሁለተኛ የትጥቅ ልዩነት አለ። ቲዲኤፍ እና ፋኖ ኦላ አንድ አይነት የትጥቅ አቅም አይደለም ያላቸው። ሶስተኛ መንግስት የሚጠቀመው ሰራዊት እና ትጥቅ አቅሙ ሁሉም ነገሩ ይለያል። በሰራዊቱ በውጊያ ምናምን እንደማያሸንፍ ማናቸውንም ተደጋግሞ ታይቷል። ማናቸውንም ማሸነፍ አይችልም። ሰራዊቱ መዋጋት አይፈልግም። ሌጂቲሜት የሆነ የጦርነት ኮዝ ስለሌለው አይችልም። መሳሪያው ነው
የሚያሸንፈው። ምን ማለት ነው? መንግስት ድሮን፣ አየር እነዚህን ይጠቀማል። ቦምባርድ ማድረጊያ፣ ትልልቅ ሼል ማድረጊያ መሳሪያዎችን፣ ከባድ መሳሪያዎችን ይጠቀማል። እነዚህ እንደዚህ አይነት መሳሪያዎች የላቸው። ስለዚህ በእንደዚህ አይነት ጊዜ ያልተመጣጠነ ኤሲሜትሪካል ስለሆነ ማለት ነው አንዳቸው የተሻለ የጥይት የመሳሪያ የሎጂስቲክስ እንደዚህ አይነት ነገር ካላቸው ለሌላቸው የተወሰነ ድጋፍ ማድረግ በተወሰነ ማለት በመለስተኛ ውል ማለት ነው በዚህ ጊዜ ትመልሱልናላችሁ ወይም እንዲት አድርጋላችሁ በሚል እንደዚህ አይነት መግባባት ካለ አይ ቲንክ ወሽመጡን መቁረጥ ይቻላል ብዬ አስባለሁ። አሁን ዋናው ተግዳሮት ምንድነው? መንግስት በአየርና በከባድ መሳሪያ ይዋጋል። ተቃዋሚዎች የአየርና የከባድ መሳሪያ አቅም የላቸውም። አትሊስት ፋኖና ኦላ ይሄንን የላቸውም። ቲዲኤፍ የተወሰነ አቅም እንዳለው ይታወቃል። ከባድ መሳሪያዎች፣ የርቀት መሳሪያዎች አለው። ጸረ ድሮን ያለው አይመስለኝም፣ ግን ወደዛ ድረስ የተጠጋ አለ አቅም። እነዚህኞቹ ግን የላቸው። ስለዚህ አንዱ ዋናው ተግዳሮት ይሄንን የአየርና የድሮን ጥቃት እንዴት መመከት ብቻ ሳይሆን ከሱ አልፈን እንዴት እሱንም ኢሬሌቨንት ማድረግ ይቻላል የሚለው ላይ በደንብ ማሰብ ያስፈልጋል። የአየር የበላይነት ስላለው ማለት ነው። ኤርፎርስ ይጠቀማል፣ ሄሊኮፕተሮች፣ ጄቶች ይጠቀማል ለማመላለስም ለሁሉም ነገር ማለት ነው። ሁለተኛ ድሮን ይጠቀማል። ሶስተኛ ከባድ መሳሪያ ይጠቀማል። የመሳሪያ ከዛ ሁለተኛው ተግዳሮት ሎጂስቲካል ነው። ጦርነት ማለት ሎጂስቲክስ ነው ይላል አንድ ወዳጄ ጀነራል። ጦርነት ማለት ሎጂስቲክስ ነው። ታሸንፈውም የምትሸንፈውም ሎጂስቲክስ ነው በዋናነት ማለት ምን አቅርቦት፣ ትጥቅ፣ ስንቅ በየት ቦታ መቼ ታደርሳለህ እና እንዴት አድርገህ ትጠቀምበታለህ እና የሚሸፍነው የግዛት ኤሪያ ኦሮሚያ ምን ያህል ሰፊ እንደሆነ ይታወቃል። አማራ ክልል ምን ያህል ሰፊ እንደሆነ ይታወቃል። ትግራይ ክልል ምን ያህል ሰፊ እንደሆነ ጂኦፖለቲካሊ ከነማን ጋር እንደሚዋሰን ወደ ውጭ ወዴት እንደሚወጣ ሲገፋ የት ሊሄድ እንደሚችል ሳንክቹሪ ያለው አለ፣ ሳንክቹሪ የሌለው አለ። መቆሚያ ቦታ ያለው፣ መቆሚያ ቦታ የሌለው አለ። ዲፋይንድ የሆነ ይሄ ራሱ የሚቆጣጠረው አካባቢ ያለው አለ፣ የሚቆጣጠረው አካባቢ የሌለው አለ። ተበትኖ ያለ ተቃዋሚ አለ፣ አንድ ላይ ሰብሰብ ብሎ የሆነ ግዛት ላይ የሰፈረ ተቃዋሚ አለ። ሶ እንደዚህ አይነት ሁኔታ ሲኖር ሎጂስቲክስን ኮኦርዲኔት ማድረግ ከባድ ይሆናል። ሶ ሁለተኛው ተግዳሮት ይሄ ነው። ሶስተኛው ኤሲሜትሪካል ስለሆነ በዚህም ምክንያት ደግሞ የሽምቅ አካሄድም ስላለ የሽምቅና የኮንቬንሽናል የሆነውን አካሄድ እንዴት አድርጎ አጣጥሞ መሄድ ይቻላል፣ በተለይ ደግሞ ከሌሎች ጋር ስትተባበር የሚለው ላይ በደንብ ማሰብ የሚጠይቅ ቻሌንጅ ነው ብዬ አምናለሁ። እነዚህ ተግዳሮቶች ናቸው። ለፖለቲከኞቹ ትልቅ ተግዳሮት የሚሆኑት ቅድም እንዳልኩ ከታሪክ ውርስ የተነሳ የተለያዩ የፖለቲካ ጥያቄዎች፣ የፖለቲካ አስፒሬሽንስ ስላሉ እነሱን እንዴት እናቻችላለን የሚለው ትልቅ ተግዳሮት ነው። አይ ቲንክ ይሄን የፖለቲካ መሪዎቹ በአንጥረው ማስቀመጥ አለባቸው። ይሄን ሲባል የፖለቲካ ፕሮግራም፣ የውጭ ጉዳይ ፕሮግራም፣ የኢኮኖሚና የተለያዩ ፕሮግራም። ኢኮኖሚ ማለት መሬት ለምሳሌ ይሄ የህዝቦች የወል ማንነት፣ የታሪክ፣ የቋንቋ፣ የባህል እና የራስን እድል በራስ የመወሰን ጥያቄ፣ እነዚህ ጥያቄዎች ላይ የመግባባት ችግር ሊያጋጥም ይችላል ከወዲሁ። ህገ መንግስቱን እንደ ፍሬምወርክ የማየት ጉዳይ ላይ አለመግባባት ሊፈጠር ይችላል። ስለዚህ እነዚህን ነገሮች እንዴት አድርገን እናቀዳድማለን? እነዚህ አት ዘ ፎርፍሮንት መምጣት ያለባቸው አይመስሉኝም። ስልታዊው ቀድሞ፣ ለሌሎቹ ግን ለስትራቴጂካዊውና ለሲስተማቲክ ለሆነው ነገር ፍሬምወርክ አዘጋጅቶ ሂደት ማስቀመጥ፣ ፕሮሰስ ማስቀመጥ፣ ማየት። ይሄንን ካደረግን አይ ቲንክ የተሻለ
አካሄድ መሄድ ይቻላል ብዬ አስባለሁ። ለዘላቂ ሰላም መፍትሄ ለማምጣት የሚቻልባቸው አቅጣጫዎች ላይ ማተኮር በጣም አስፈላጊ ነው። ዘላቂ ሰላም ለማምጣት ቢያንስ ፍሬምወርክ ማሰብ ያስፈልጋል። ይሄን መንግስት ባንጥልም ለማይጣጣሙ አስፒሬሽኖቻችን ለማይጣጣሙ ግቦቻችን እነሱን ለማስተዳደር ምን አይነት ማዕቀፍ ያስፈልገናል? የሂደት ማዕቀፍ ፕሮሰስ የሚለው ላይ በደንብ ማሰብ ያስፈልጋል። ይሄን ካላደረግን የአብይ የማጋጨት እና የማባላት እና የግጭት አትራፊነት ኮንፍሊክት አንተርፕረነር ስለሆነ ፕሮፊቲየር ስለሆነ የግጭት አትራፊነቱን መቀነስ አንችልም ማለት ነው። አይ ቲንክ እንደዚህ ካደረግን መተባበር ከባድ አይመስለኝም። በጣም ጥሩ ዘግሽ፣ አመሰግናለሁ። እንግዲህ በዚህ ሰዓት መተባበር ማለት እንደከዚህ በፊቱ የፖለቲካ ትርፍ ብቻ የሚያመጣ አንዱን ከስልጣን ገፍቶ ሌላኛው ወደ ስልጣን እንዲወጣ የማድረግ ብቻ ሳይሆን የመኖርና ያለመኖር ነገር የሆነበት ሁኔታ ነው የተፈጠረው። ታዬም የምታስታውሰው ከሆነ በአፋን ኦሮሞ ሲያብራራ በአማርኛም ደግሞ ሲናገር በጣም ያተኮረበት ሁኔታ እሱ ከውስጥም ስለሚያውቀው እንግዲህ ምን ያክል ሰውየው ለዚህ ጥማት እንዳለው ስለሚያውቅ ለመጥፋት ደርሰናል፣ ወይ ተባብረን መትረፍ ነው ወይ ደግሞ አለመተባበርን ቀጥለን መጥፋት ነው፣ እዛ ደረጃ ላይ ደርሰናል የሚል መልእክት ሰጥቶ ነው ወደ እስር ቤት የሄደው። በስፋት ስላብራራኸው ጠቃሚ ይመስለኛል። በተለይ ብረት ላነገቡ ታጋዮች ማለት ነው። እዚህ ላይ አንድ ጥያቄ ብቻ መጨመር የምፈልገው አሁን አብይ እንደከዚህ በፊቱ በተለይ የትግራይ ጦርነትን ጊዜ ብናስብ፣ ኦሮሚያ ላይ ዘመቻ ያደረገበትን ጊዜ ስናስብ፣ ኢቭን የአማራ ክልል ላይ ጦርነት የጀመረበት የዛሬ 2 ዓመት የጀመረበት ጊዜ ስናስብ እንደከዚህ በፊቱ የፖለቲካ ድጋፍ የለው። ከፍተኛ የሆነ ከዚህም የተሰባሰበ የፖለቲካ ድጋፍ ነበረ። አንዱን ሌላው ላይ የማዝመት ሁኔታ ነበረ። አሁን ይሄ ጨርሶ እየተነነ ነው የሚመስለው የፖለቲካ አውዱ ሲታይ ማለት ነው። ነገር ግን አሁን ከብልጽግና ሰፈር የሚሰማ አንድ ፕሮፓጋንዳ አለ። ሐሳቡ የፖለቲካ አካሄዱን ለሚያውቅ ሰው ለተረዳ ሰው ብዙም አስቸጋሪ ነው ብዬ አላስብም። ነገር ግን ቢያንስ በተለይ ኦሮሚያ ውስጥ የሚነዛ ፕሮፓጋንዳ ስለሆነ ሌሎቹም የሚሰሙት ነገር ስለሆነ የተለያየ አካባቢ የሚሰማ ስለሆነ ሌሎቹን ለማስደንገጥም ጭምር የሚጠቀሙት ስለሆነ እዛ ላይ አንድ ሐሳብ እንድትሰጠኝ ነው። ቡልጉ ካባ የሚባል ነገር ተፈጥሯል። ማለት የሰሜን ጭራቅ እየመጣብን ነው የሚል ፕሮፓጋንዳ በስፋት እየተነዛ ነው ያለው። ብልጽግና መዋቅር ካድሬዎቹ የትብብር ነገር ሲነሳ ሁል ጊዜ ምን ተስፋ አድርጋችሁ ነው ትበላላችሁ? ከዚህ እንዲህ ከሌና ከሌ እጅ ለእጅ ተያይዞ እየመጣ ነው፣ መጨረሻው ኪሳራ ነው የሚሆነው። ስለዚህ ኦሮሚያን ማጠናከር ውስጥ ያለውን ነገር ማስተባበር ይሻላል። በእጅ አዙር አብይ ስር ተመልሰን እንሰባሰብ የሚል መልእክት አለ። ማለት ያለውን ነገር አውጥተን እንድንናገር ብዬ ነው። እንደዚህ የሚናገሩ ሰዎች አንዳንዶቹ የሰላም ነገር የአንድነት ነገር የሚያወሩት ነው የሚመስል። የማትጠብቃቸው ሰዎች ሁሉ እንደዚህ አይነት ወሬ እያወሩ ነው ባለፉት ሳምንታት እስከ ዛሬ ድረስ እና በእጅ አዙር አብይ ስር እንሰባሰብ አጌንስት ሌሎቹ የፖለቲካ ኃይሎች ማለት ነው። የገደለ እሱ ሆኖ እያለ የፖለቲካ ፓርቲዎች ቢሮ የዘጋ የሚገድል የሚነቅል የሚያዋርድ የሚዘልፍ እሱ ሆኖ እያለ ከእስር ቤት አውጥቶ የሚገድል በግልጽ አመራር የሚሰጥ የሸኔን ቤተሰብ እስሩ ብሎ በግልጽ አመራር የሚሰጥ
ለምን ድምጻችሁን አጥፍታችሁ አትገሉም? ለምን ታስጮሁብናላችሁ? የሚል ማለት የታወቀ ነው፣ ላለመድገም ማለት ነው። አሁን በቴን ገለው ፎቶውን ያሳዩት ሁኔታን አስብ። ይሄንን ያደረገን ሰውዬ እንደገና ጭራቅ መጥቶብሃል፣ ይሄንኑ ሰውዬ ይሻልሃል የሚል የፕሮፓጋንዳ ዘመቻ ተጀምሯል። አሁን የሰውየው ፖለቲካ ለገባቸው ሰዎች ይሄ ጥቅም አለው ብዬም ብዙ ጊዜህን አልፈጅም። ነገር ግን ለኦርዲነሪ ሰው የሚመስል ነገር ሊሆን ይችላል ወይ? ምን ትላለህ እዚህ ላይ?